ምንድነው መለስ አድርገው የማይሳተፉበት ምክንያት ምን አለች? የምን ችግር ነው? በቃ አሁን እኔ አረካች አየህ 4 ነጥብ በቃ የምንም ውሸት ነው። ሐሰተኛ ነቢያት ምዕመናን ለመጠበቅ ሐዋርያትን አይደለም። ዋናው ልዩነታቸው በጥምቀት ዙሪያ በነገረ ቀኔም ብያለሁ። ዋናው ልዩነታቸው ፕሮፌት ድገመው ሲል የምን ጉዳይ የዶክትሪን ጉዳይ ባይዘው አለ። ሌላም የተባለ አለ። ብዙ አገልጋዮች አሁን የመካነ ኢየሱስ ምናምን እየመጡ የመካነ ኢየሱስ ምዕመኖች አልዳናችሁም እያሉን ስንት ዓመት አሉ። እንደዚህ የሚሉ አሉ። ገባ አሁን እንደዚህ በጥምቀት ምናምን ስለሚያምኑ አሁን ኤርሚያስ እዛ ቢሄድ አልዳናችሁም ይላቸዋል። እኮ አሁን ቀጥለው እንስማውና እንጨርሰው። ግን አሁን ውሸት ምንም አያስፈልግም። ምዕመናኑ ለመጠበቅ የሚለው ነገር ጤነኛ የፕሮቴስታንት ዘማሪዎች እንኳን እዛ ማይጋበዙ ለምንድን ነው? በትምህርት ጉዳይ ነው። በቃ በትምህርት አንድ ስላልሆኑ ሌላ ነገር የለም። ቀጥለው እነኚህ ሽማግሌዎች መግለጫውን አወጡ የሚባሉ ሰዎች ማለት ነው። አሁን ቤተክርስቲያኗን በትነው ለሞተ ሰው የህሊና ጸሎት ይደረጋል አይደል? እንደዛ ገብተው ቤተክርስቲያኗ ላይ የህሊና ጸሎት ጸልየው ለመውጣት ስለፈለጉ ነው አሁን እንደዚህ አይነት መግለጫዎችን ማላገጫ ያወጡት ማለት ነው። ስለዚህ ምድር ላይ ያለው ህዝብ እስካሁን ድረስ የመጣበትን ነባራዊ ሁኔታ ያውቃል። ከመንፈስ ቅዱስ ጋር ያለውን ህብረት ያውቃል። መንፈስ ቅዱስ በውስጣቸው ላይ ምን እንደሰራም ያውቃሉ። ህዝቦቹ ምድር ላይ ያሉ መካነ ኢየሱስ ምዕመናን እነዚህ የሽማግሌዎችን የጨረጨሱ ሰዎችን አይዲያ ተቀብሎ የህሊና ጸሎት ብቻ ተጸልዮ እንዲወጣ የሚፈልግ ህዝብ የለም ምድር ላይ። ኤኒዌይ ይኸውላችሁ ዛሬ ሉተራኖች መግለጫ አውጥተዋል የሚባል ነገር ሰማሁ። እንግዲህ አላዳመጥኩም፣ ስለምን እንደሆነ አላወኩም። መግለጫው እንዴት እንደሆነ ምን ለኛም እኛን የሚመታ ነው ወይስ እኛን ሰፖርት የሚያደርግ ነው? ወገን እሺ ምንድነው ያሚን አስገቧት። ማን ነው መረጃ ያለው? ስለ ሉተራን መረጃ የወጣው መግለጫ ስለምንድን ነው? ክርስቲያን ቱብ ላይ ምን ተባለ እኮ ንገሪኛ። ምንድነው? አልዳናችሁም እንደማይሉን እርግጠኛ ነኝ። ምን ማን ነው የሚነግረኝ? መግለጫውን እንትን ነው እኔ በኦዲዮ ማስተማር አልችልም እንጂ አይቼዋለሁ። ኧረ አጭር ባጭሩ ምንድነው? ሄኖኪ ጥሩ ነገር አለው። በቃ ዳዊት ሉትራን እዚህ ቲክታክ ላይ ሲናገሩ የነበሩትን ነው የነሱ ፕሬዝዳንት የተናገሩት። ዳዊት ሉተራን የተናገረውን እንዳለን የተናገሩት ምንም ሳይጨምር ሳይቀንስ እንዳለ በቃ በተለይ የአምልኮ ስርዓት ላይ እሱ ላይ አንስቶ ስለ ቅዱስ ቁርባኑም ሳይቀር ብዙ ነገር ነው የተናገሩት። ልክ በቃ እነሱ እንደተናገሩ ነው። ኧረ እባክህ ዝም ብለው ነው ማለት ነው። የኛዎቹ እንደነ ጌርሳም ያሉት አናቃቸውም፣ አይወክሉም ምናምን የሚሉት ዝም ብለው ሲጋጋጡ ጌርሳም በስተርጅናው እንዴት ልጅ የሚያደርገው ሰው ነው። በቃ ከሱ ሰውዬ እሱን ሰውዬ አትጥራው። ምን ነገር ተወራ እንደ ጌርሳምን አትናገር በመድኃኒዓለም። እኔ የሆነ እዛና ሀና ቤት አላሰማም ብዬ ነው። አሁን ባሰማ በጣም ነው የሚገርምህ። ሰውየው መካነ ኢየሱስ ቸርችን በዘረኝነት የኦሮሞ ምናምን እያለ በጌታ ስም ኧረ ከባድ። አዎ እሱማ እውነት ነው እንዴ። የኦሮሞ እንትናን ብለውታል አይደል እንዴ? ማን ነው ኦሮሞ ሉተራን ምናምን ብለውታል አይደል እንዴ? ማን ነው? አብዱሰላም እንደዛ እኮ ብለውታል። እሱን አታውቅም? ረሼም ነው በጣም ያስጠላል። በኢየሱስ ስም ጌርሳም ግን እኔ ከምን አይነት ሰው እንጥቁኒ ብሮ እንዳነካው እንደ ጌርሳም እንዳነካው ብራዘር አንድ የመሀሉን ክፍል የያዘው ጌርሳም የመሀሉን ክፍል ይዞ አላስነካ ያለው እሱ። ዲፌንሳችን እሱ ነው። ተመላላሽ ነው እኮ የሚጫወተው እንዴ። በነገራችን ላይ ጌርሳም እኮ ተመላላሽ እኮ ተጫዋቻችን ነው እኮ። እገርዘዋለሁ አልተገረዘም እሱ ሰውዬ። ይኸውልህ ጌርሳም ማለት ትንፋሽ ያለው ተመላላሽ ተጫዋች፣ በጣም መንፈሳዊ ነገሩ ራሱ በጣም የሚገርም ሰው። እኔ እግዚአብሔር ይባርከው ጌርሳም። ትንሽ እኔ የተናደርኩበት አንድ ነን እያለችኝ አስተናጋጅ ነው እንጂ ጌርሳም ምርጥ ሰው
እግዚአብሔር ይባርክ። እና ኤኒዌይ መግለጫው እነ ዴቭ ሉተራ እንዳሉት ሆኑ። ኧረ በመድኃኒዓለም ኧረ በመድኃኒዓለም ኦዲዮ ላሰማል እንትን አድርጌ ወደ ኦዲዮ ስንት ደቂቃ ነው? አይ አውርጄዋለሁ፣ ግን ወደ ኦዲዮ ቀይሬ ልምጣ። አንድ ጊዜ ቆይ አሰማለሁ። እሺ ቶሎ ይዘው ነው 10 ደቂቃ ዋናውን ፖይንቱ ነው የምታሰማ የበሰለው ቶሎ ና። እና ወገን እንዴት ናችሁ? ምን አዲስ ነገር አለ? እኛ ሸርገቅ እያልን ነው። ነዋሪ አለ። እኛ በበላ ነው ሌላው ይጣላል። እኛ በበላ ነው። እንዴት ትላላችሁ? እዚህ ላይ ለጠፍኳት ሌላ አዲስ አይደለችም። የጓደኛዬ ባለቤት ናት። እሺ የጓደኛዬ ባለቤት ናት። የሆነ አንዴ አይ ሰው ማናት ስላለኝ አንዴ ሚዩት አድርጌ ነው አብራራላችሁ። የጓደኛዬ በጣም የምወደው ጓደኛዬ ባለቤት ናት። የምትኖረው ደቡብ አፍሪካ ነው። የሄኖክ ባለቤት ናት። በቃ አጭሩ ሄኒ አሁን እዚህ ጋር መጣው የሄኖክ ባለቤት ናት። ወደ 10 ዓመታቸው በጣም በቃ ሚስት በላት ምገርም ሚስት ናት። ከቨር እንዳታይ ብራዘር ተመችቶታል። ሃና ደንግጣ ሮጠች እኮ ሃናን ኮርማዋ በጌታ ስም በጣም የምታምር ባይዘው ባለሙያ ሁሉ ነገር ኦሪጂናል የሆነች ልጅ ናት። እና የሄኖክ ባለቤት ናት ባይዘው ሄኒ የምታዩት እና ድንቅ ጊዜ ነው የሚያሳልፉት። ጥሩ ነው፣ ግን እግዚአብሔር ልጅ አልሰጣቸውም። በዚህ ሁሉ ጊዜ ልጅ ቢኖራቸው እንደገና ጣፋጭ ሄኖክ ለምንድነው ግን ማትወልደው? ውለድላት እንዴ ፕሮፌት ናሲ ጋሽ ፕሮፌት ሲያሰማን መግለጫውን የምስራች ነው። ምስራች እንደሆነ ምስር ብላ ቆንጆ መግለጫው ወደኛ ይሄ መጠበቂያ ያለው ምናምን የሚባል ነገር ሰምቻለሁ። አሁን ምንድነው ሰላም ሲኑጉ ማን ያለኝ ኦርቶዶክስ እንካበር ያለው ማን ነው? አሬ ሰሞን ረገጣን በሷል። ከዛ ወገን እነ ኬኩም ረገጣቸውን አጣጥፈውታል እያሉ ነው እንዴ። ለሁለት ተከፈለ እኮ ማበሉ በነሰሙ በቪዲዮ ወጣ ዛሬ። ቀደም ሳልፋይቸው ነበር። አረ ዝም በል ሰሙ በቪዲዮ አሰጥ እግዚአብሔርን በቪዲዮ ከማን ጋር ተጣላ ደግሞ? ከነ ኬኩ ጋር ተጣልቶ በቪዲዮ ወጥቶ ሽማግሌ እንዳልሆነ ወጣት እንደሆነ ባለሀብት እንደሆነ ምመራው ድርጅት እንዳለው ሲናገር ነበር። ግን አልቆየም ወዲያ ወጣ። ጥሩ መግለጫ ነው የሰጠው እና እነ ኬክሻም ደግሞ አይ የሉተራን ቤተክርስቲያን መግለጫ ላይ ያችሁ ክርስቲያን ቲዩብ ላይ ግቡና ይዩ ተለቋል። እዛ ላይ ማየት ትችላላችሁ። እሺ ባጥሩ ምንድነው ለማለት ነው የገባሁት ፕሮፌት። ለምን በምን ጉዳይ ስለ መግለጫው ጸደቃ። በቃ ካሁን በኋላ አንድ የሚባል ነገር የለም። እኔ ልጅ ወገነሲ ምንድነው የሚለው? ቆይ ሰላም እሺ ባጭሩ ንገሩን። ስለ ሉተራ መግለጫ ባጭሩ ድንገት እኔ ስለሰማው ብሎ ባጭሩ በቃ አይክፋችሁ አሁን ስለተገደላችሁ አይክፋችሁ። መጨረሻ መደምደም ነው ማለት ነው። ወደፊት አሁን ችግር ላይ ስለሆነ ነው ወደፊት ይታይላችኋል ብለውናል። ኦኬ ወደፊት ማለት ወደፊት ይታያል። እኛ አሁን በጣም የምንወዳቸው አሉ አገልጋዮች ወደፊት የሚሆነው ነገር እናያለን። አሁን አይክፋችሁ ብለው 4 ነጥብ ደምድመዋል። አይበልሽ ከፋ ኦኬ ምንሽ ወደፊት እናይላችኋለን ማለት ለጤነኞቹ ነው። ጤነኞቹን እንደነ ተስፋዬ ጋብዙ አሉት። ጤነኞቹን የምንወዳቸውን አገልጋዮች ወደፊት አሁን እኮ እናንተን እኮ ነው የተገለላችሁት ካሉራው እናንተ በሽተኞቹ ናቸው። እኔ ፕሮፌት እኮ በጣም የሚገርመኝ መጀመሪያም እኮ እኔ ሉተራኖች ሐሰተኛ ነቢያት እነ ይጩፋ እነ ምናምን ይጋብዛሉ እንዳይጋብዙም እኮ አይደል እንዴ? መጀመሪያ የሚጋብዛሉ ነገር ማለት አታቆም እኮ። አሁን እኮ ተስፋዬ ጋቢሶ እንኳን ቢሄዱ እኮ እነሱ ጋር
የእነሱን አይነት እምነት አይደለም ያለው መሰረታዊ ነገር ላይ እኔ በቃ ካስተልኩ ቆይቼ መቼ ካስተልጣቃለ መግለጫው ላይ ቢሶን ሳይሆን አሁን ድብን ይበልጠላቴ እርር ይበልጠላቴ ምናምን የሚሉት ናቸው። እሱንም ድብን ይበልጠላቴ እኮ ምን አሁን ኤፊ ነው አይደል? እሱንም እኮ ማን እንትን ያስብለዋል። አረ ደግሞ እኮ ሊከፍቱት ነበረ ብታይ መጨረሻ ላይ ሰምታ በቃ ካልከፈትም ብለው ሳይስማሙ ቀሩ እንጂ እኮ ሊከፍቱት ነበረ የእውነት ምኑ ነው የሚከፍቱት? እርር ይበልጠላቴ ቢለው መዝሙር ነው የኤፍሬም እነማን ናቸው? አታልፉም ብሎ ያልና እንዴ እንትን ላይ እኮ እንዴ ቴሌግራም ላይ ተለቋል እኮ እነሱ ሙሉን አሰሙት። ቲክቶክ ላይ አሁን ላይ ናቸው እያከበሩ ነው ምናምን ነገር እኮ እነ ካሎራ እኮ ነው አታልፍም ብሎ መንገድ ቢዘጋ ያለው እነ ካሎራ እኮ ናቸው የተባሉት እኮ እነሱ ሊዘምሩ ሊከፍቱላቸው ነው እኮ ለነ ካሎራ ምናምን በቃ አለፍን ብለው እኮ እኔ አንድ ነገር ልንገራቸው። እኔ ይኸውልህ ፕሮፌት ስንት ደቂቃ ነው? እስኪ እንስማውና ሪያክት እናድርግበት። ቤተክርስቲያናችን በአጭር ቃል ሐዋርያነት፣ ነብይነት በዘመነ ሐዋርያትና በቤተ ክርስቲያን መመስረት ላይ አቅቷል። ምክንያቱም ሰው አይሾምም ሐዋርያ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። በብዙ ዘይት የሚቀባ ምንም ይደረግ ክርስቶስ ነው የሚቀባ። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ ግን ለመድረካችን አትጋበላቸው። ሰላም ጤና ይስጥልን ውድ የክርስቲያን ቲዩብ ቤተሰቦች፣ ግንቦት 2018 ዓ.ም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመካነ ኢየሱስ ሴሚናሪ በወቅታዊ ጉዳዮች ላይ ማብራሪያ ሰጥታለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከፍተኛ አመራሮች በወቅታዊ ማብራሪያው ላይ የሰጡትን ሀሳብ ከዚህ ቀጥሎ እናጋራችኋለን። መልካም ቆይታ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ግንቦት 2018 ዓ.ም በመካነ ኢየሱስ ሴሚናሪ በወቅታዊ ጉዳይ ላይ ማብራሪያ ሰጥታለች። የቤተክርስቲያኒቱ ከፍተኛ አመራሮች በተሳተፉበት በዚህ ማብራሪያም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ከዚህ ቀደም ጽፈው ያስተላለፉት ኖላዊ ደብዳቤ ለመነሻነት ተነቧል። ኖላዊ ደብዳቤው ከፕሬዝዳንቱ ለምዕመኑ የተላለፈ የእረኝነት መልእክት ሲሆን የሉትራን ሪፎርምድ ትራዲሽንን ለማስጠበቅና የምዕመኑን ደህንነት ታሳቢ አድርጎ የተዘጋጀ ነው። መልእክቱ ከዚህ ቀደም ለሚዲያ ፍጆታ ያልዋለ ሲሆን ከአሁን በኋላ ግን በየደረጃው ስልጠና የሚሰጥበት መሆኑንም አክለው ገልጸዋል። በከፍተኛ አመራሮቹ የተካሄደው ማብራሪያም አጠቃላይ ትኩረቱን የቤተ ክርስቲያኒቱ ስርዓት አምልኮ፣ ምስባክና የዝማሬ አገልግሎት እንዲሁም ሰሞነኛ ርዕስ የሆነው የሐዋርያትና የነቢያት ጉዳይ ላይ አድርጓል። እያንዳንዱ የቤተ ክርስቲያኒቱ አገልግሎትና አሰራር የጊዜውም ሆነ የትኩረት ሚዛኑ እንዲጠበቅ እንዲሁም የከዚህ ቀደም መመሪያዎች እንዲተገበሩ በውይይቱ መጀመሪያ ማሳሰቢያ ተሰጥቶበታል። ስብከተ ወንጌልን በተመለከተ ይህን አገልግሎት ማካሄድ የሚችሉ ቄሶችና ወንጌላውያን የሚተገብሩት ሲሆን ከሌላ ቤተ እምነት ማንም አገልጋይ እንዳይጋበዝ የተወሰነበት ዋነኛው ምክንያት የዶክትሪን ጉዳይ እንደሆነ ይናገራሉ። ስርዓተ ቅዳሴውን ከቤተ ክርስቲያኒቱ ቀሳውስት በቀር በሌሎች አገልጋዮች የማይከናወንበት ምክንያትም አገልጋዮቹ የቤተ ክርስቲያኒቱን ስርዓተ ቅዳሴ ባለመሰልጠናቸው። አንዴ ኖክ በእናትህ ሚውት አድርገው። አንዴ ኖክ ሚውት አድርገው። ቀጥለው አባቴ ሄኖክ ቀጥለውን ጨርሰው። በጣም ቆንጆ ነገር ይዘህ የመጣው ዛሬ። እሺ ለቀጥለላችሁ ደረጃ ስለማግኘታቸው ጠቁመዋል። እንግዲህ ይሄ ኖላዊ ደብዳቤ ወይም የእረኝነት መልእክት የሚባለው በትክክል በቤተ ክርስቲያኒቱ ውሳኔ መሰረት በቤተ ክርስቲያኒቱ ፕሬዚደንት ተፈርሞ የወጣ መልእክት ነው። በመሰረቱ ይሄ ደብዳቤ ነው ወይም ደግሞ መልእክት ነው። ለውስጥ ለቤተሰብ የተላከ ለማህበራን ምዕመናኖቻችን ማስተማሪያ ወይም ምክር እንዲሆን ታስቦ የተላለፈ መልእክት እንጂ መግለጫ አይደለም፣ አዋጅም አይደለም። የምክር የእረኝነት ደብዳቤ ነው። ለማህበራን ምዕመናን መሪዎች እና ለቄሶች የቤተ ክርስቲያኒቱን ዋና ዋና ጉዳዮችን ለሚያስፈጽሙት እገዛ እንዲሆን
ታስቦ የተደረገ ነገር ነው። በነገራችን ላይ ይሄ ደብዳቤ ከወጣ በኋላ በውስጥ ቤተክርስቲያኒቱ ልዩ ልዩ ዝግጅቶች እያደረገች ነው። በደብዳቤው መጨረሻ አካባቢ እንደተገለጸው በዚህ ኖላዊ ደብዳቤ ውስጥ የተገለጹትንና በተያያዥነት ደግሞ ሊነሱ የሚችሉትን ጉዳዮች አስመልክቶ ስልጠና ይሰጣል። ማለትም የአፈጻጸም ስልጠና ማለት ነው። እነዚህ ግንኙነቶች ግን የተገደቡ ናቸው። ምክንያቱም መካነ ኢየሱስ ሉተራዊ ማንነት አላት፣ እሱንም ታስጠብቃለች ብለናል እና ሉተራዊ አስተምረዋል ምንም ሳይቀነስ ሳይጨምር ከሚቀበሉት ጋር ትቆርባለች፣ ሄዳም ትሰብካለች፣ ጠርታም እንዲሰብኩ ታደርጋለች። እነዚህ ደግሞ እነማን እንደሆኑ ግልጽ ነው እና እንደሚታወቀው በሚያስፈልግበት ጊዜም ከነዚህም መካከል በእኔ መሰዊያ ላይ እንዲገኙ አልፈቅድም ያለቻቸውም አለች። ይሄ የታወቀ ነው። ይሄ ቅርብ ጊዜ ታሪካችን ነው። ከዚህ በፊትም ደግሞ በሌላ ግንኙነት እያደረገች ነገር ግን ደግሞ አብራቸው የማትቆርብ ደግሞ ብዙ አሉ፣ በሀገርም ውስጥ በውጭ ሀገር። ስለዚህ አሁንም ቤተክርስቲያኒቱ የሉትራን አስተምሮዋን እሷ የምትቀበለውን የሉትራን አስተምሮ ሳይቀንሱ ሳይጨምሩ ከሚቀበሉ ጋራ ቅዱስ ቁርባን ትቀበላለች፣ በጥምቀትም ትሳተፋለች አስፈላጊ በሚሆንበት ጊዜ። እንደገናም ደግሞ በስብከተ ወንጌልም ደግሞ እየተቀበለችም እየሄደችም የጌታን ስራ ትሰራለች ማለት ነው። የግል ጉዳዮቻችን በቤታችን እንሰራለን። ይሄ ደግሞ ምዕመናኖቻችን እንዲጠበቁ ለማድረግ ነው። ምክንያቱም ምዕመናኖቻችን በእኛ ማነው ከሌሎች ቦታ ከሌሎች አብያተ ክርስቲያናት የሚጋበዙ አንዳንድ አገልጋዮች እየሰማን እያየን አልዳናችሁም እያሉ ምዕመናኖቻችን የሚናገሩበት ሁኔታ ግልጽ ነው እየታየ እየመጣ ያለ ስለሆነ ሌላውን በመፍራት ወደ ቤቱ እንድንመለስ ስለማንፈልግ እነዚህ ቄሶች ሄኖክ አንድ ያዘው ቀጥል ፕሮፌት። ምን አሉ እዚህ ጋር ከሌሎች ቦታ ተጋብዘው የሚመጡ መምህራኖች ምዕመኖቻችንን በግልጽ አልዳናችሁም እያሏቸው እየሰማን ነው። ስለዚህ ምዕመኖቻችንን ለመጠበቅ ነው ይህንን መግለጫ ያወጣ ነው እያሉ ነው። ያ ብቻ አይደለም፣ ከሚመስሏት ጋር ደግሞ ያለው ቃል አለ። አዎ የጌታ እራት ሉተራን እምነት የሚቀበሉት ነው። ይሄ አሁን አማናዊ ነው፣ ጥምቀት የኃጢአት ስርየት ይሰጣል ከሚሉት ጋር ማለት ነው። በጣም ይገርም። እኔ አሁን በጣም ደስተኛ ነኝ። አሁን ቀጥለውን ጨርሰውና በጣም ሪያክት እናደርግበታለን። እኔ አሁን ይህንን ማይቀበሉ በጴንጤቆስቴ ያሉ ልምምድ ላይ ያሉ ሰዎች አሉ። አሁን ባለፈው ደሞዙ ይቅርብን እንጂ እንሄዳለን ሲሉ የሰማናቸው ሰዎች አሉ። የእኛን አይነት ልሳን የሚናገሩ የጸጋ ስጦታ የሚቀበሉ በጣም ብዙዎቹ እንዴት ነው የሚሆኑት? አሁን እኮ ይሄ ነገር እኮ ይኸውልህ ባይዘው ህዝብ ይበትናል ታውቃለህ። አሁን እያደረጉ ያለሁት እኔ ባዶ ወንበር አቅፈው እንደሚተኙ እንደሚቀመጡ ነግራቸዋለሁ። ባዶ አዳራሽ ለምን እንደዛ ትላለህ አንተ? አንድ ነገር ቆይ፣ አንተ የህዝብ ብዛት ነው እንደማስጨንቅ አንድ እምነት ነው ነው የዘነ እንደዛ አይደለም። ህዝቡ አሁን ኢትዮጵያ ያለው ህዝብ በዚህ በእኛ ትምህርት እንዳለ እንደ እሳት ሰደድ ያልገባበት ቤተክርስቲያን ውስጥ የለም። ልሳን የማይናገራለው መካነ ኢየሱስ የመካነ ኢየሱስ ትምህርት እኮ እኔ እባክህ እኔ ላስወርድ ነው አሁን እምነቴ ታወራለህ። ታወራላችሁ
ነብይና ሐዋርያ ስትባሉ ለምን እንዲህ የምትንጨረጨሩት? ግን አሁን ይሄኛው ሰውዬ ናቲ የሚባለው ሰውዬ መጀመሪያውኑ መካነ ኢየሱስ እንዳትነካው ናቲን ከነካው ነግሬሃለሁ። እንዳትነካው፣ እጅን አንሳ። በተቀባለ እጅ እንዳታነሳ፣ ብራዘር። አንተ ናቲን አትመጥኑትም። እዚህ ጋር ያላችሁት በእውቀትም በምንም ናቲን አትመጥኑትም። ስለ ናቲ ማውራትም አትችሉም። ምን ባፍን የተቀባው ናቲን እንደ አንተ ግራና ቀኝ ለይተህ የማታውቅ ሄኖክ ናቲን ልትናገር ምን የተቀባው? አሁን ፕሬዝዳንቱን ሊቃወም ነው ይሄው። አንዴ እሺ፣ እኔ ላስወርድ ነው ሄኖክ፣ በመድኃኒዓለም እንዳንጣላ ሄኖክ። ተራ ሰጣለሁ። ሪስፔክት እያደረክ አውራ። እኔ የምወዳቸው መምህሮች ፈሪ ነህ፣ ቦቅባቃ ፈሪ ነህ በጣም። ቆይ አንዴ መግለጫውን ጨርስና ሀሳብ ሪያክት እናደርግበታለን። አሁን እኮ ጥሩ ነው እኮ እንደዚህ ካመጡ ጥሩ ነው። የሚለየው ይመጣል። ወደ ጴንጤቆስጤ የሚሄደው ወደ ጴንጤቆስጤ ሉተራ የሚሆነው ሉተራን ይሆናል። እንዲህ ቀላል ነገር አለ። የማጥራት ነገር እናጣራለን፣ እናንጓልላለን። ጥርት ያለውን እኛ እንይዛለን፣ እናንተ ደግሞ ገለባውን ትይዛላችሁ። አሁን ናቲ ከታች ያለው አንተ ጋር ይመጣል። በቃ ከዚህ በኋላ ቆይ አንዴ በራት ናቲን ተለቀቅ አድርጉት። ናቲ ምንድን ነው የምትሉት? እንዴ ቆይ ፕሮፌት አንተ ምን ተራነ ነው? ተገርፎ ቂጡ ደህና ተገርፎ ይወጣል። አልወጣም ካለ ወንድሜ ክርስቶስን የሚያውቅ ናቲ ማንም ሰው ምንም ነገር ቢናገረው ሊንገዳግድም ሰው አይደለም። የዳነበትን እውነት የሚያውቅ እኔ ብዙ ጊዜ አይቼዋለሁ። በኮንፊደንስ ምናምን ናቲ ማንም ሰው ቄሱ ቢነሳ ከዚህ መጽሐፍ ቅዱስ እውነት እንዲህ ፈቀቅ እንኳን ማይል ሰው እግዚአብሔር ይመስገን። እንደዚህ አይነት የበረቱ ልጆች ስላሉ የበረታ ወንድሞች ስላሉ እግዚአብሔር ይመስገን። ስለ ናቲ እኔ በጣም አያማፕ። ቀጥል፣ መግለጫውን እንጨርሰው። ቀጥል ናቲ። ማውራት የምትፈልግ ከሆነ ኤኒ ታይም ክፍት ነው ለአንተ። እሺ ናቲ፣ እሱ ማንን ወክሎ ነው የሚያወራው? ማውራት አይችልም። ቆይ አንዴ ጨርሰው። ሉተራኖች ሳይመጡ ማንም ሰው ሀሳብ መስጠት አይችልም። ሉተራኖችን ወክሎ ወንድሜ አትችልም ማለት እኔ ቤት ሆነ ነው የሚከለክለው። ቤተክርስቲያኒቱ የከለከለችበት ምክንያት የሚለው ነው። የመጀመሪያው ነገር መሄድ እንዳለ ሁሉ መጥራትም ስላለ ነው። ስለዚህ የራሳቸውን መድረክ ለሌላ ሰው ሰጥተው መሄድ ስለማይችሉ ሁልጊዜ እዛ ጋር መሆን ስላለባቸው፣ ሁለተኛው ነገር ደግሞ ለራሳቸው ሄዶ ምዕመናኖቻቸውን መከልከል አይችሉም። ስለዚህ ለምዕመናኖቻቸው ጥንቃቄ ከምዕመናኖቻቸው ጋር በመቀመጥ ምዕመናኖቻቸው በቂ ምግብ እዚህ እያገኙ እንዲኖሩ ስራ መስራት የነሱ ፈንታ ነው። ስለዚህ የሚሄዱበትም ጊዜ የለም ማለት ነው። ለራሳቸው ሄዶ ደግሞ ምዕመናንን አትሂዱ ማለት አይችሉም። ለምን? ለራሳቸው የሚያደርጉትን ነው ምዕመናኖቻቸው የሚያስተምሩት። ስለዚህ ቤተክርስቲያን ወደ ሌላ መድረክ መሄድ ወይንም ወደዚህ ምስባክ ቦታ መጥራት አግባብ አይደለም፣ ጥበቃ ያስፈልገዋል ያለችበት ምክንያት ይሄ ነው። የትኞቹ ናቸው የተከለከሉት፣ የትኞቹ ናቸው የተፈቀዱት የሚለው የትኛውም የምስራቹ ቃል የሚነገርበት የቤተ ክርስቲያኒቱ ምስባክ በጋራ ቀደም ምክትል ፕሬዚደንቱ ካሉት ውጪ የእግዚአብሔር ቃል የሚነገርባቸው ሌላ የሚነገር ነገር የለም፣ ሌላ አክቲቪቲ የለም። ስለዚህ በዚያ ቦታ ሁሉ ላይ አገልግሎት ሊሰጡ የሚችሉ ቤተክርስቲያኒቷ በተለያዩ ስጦታዎች በተለያዩ አገልግሎቶች የተካኑና እግዚአብሔር የባረካት ቤተክርስቲያን ስለሆነች በቂ አገልጋዮች በቂ ምስባክ ስላላት ለራሷ በቂ ነች ለማለት ነው። እዚህ ጋር ተያይዞ ጠንከር ያለ አቋማቸውን ያስተላለፉት ከፍተኛ አመራሮቹ የአምልኮም ሆነ የኮንፈረንስ አገልግሎት ላይ አገልጋዮችን ከሌላ ቦታ መጋበዝና ማሳተፍ አይቻልም፣ ይህን በሚያደርጉት ላይም ከአገልግሎት እስከ ማገድ እርምጃ ይወሰዳል ሲሉ ገልጸዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መጽሐፍ ቅዱሳዊ መሰረት አለው ያለችውና በራሷ ወግ የምትከተለውን ስርዓተ ቅዳሴ፣ የስብከተ ወንጌል ካላንደርና የዝማሬ መጽሐፍ በዝርዝር አስረድታለች። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማብራሪያ እየተሰጠበት ያለው ጉዳይ እንደ ብዙሃኑ ግምት ድንገተኛና አዲስ ነገር ሳይሆን ቤት ውስጥ የተብላላ ብዙ ጊዜ የተመከረበት መሆኑ ተገልጿል። ምክክሩ 2003 ዓ.ም ላይ የተጀመረ ሲሆን ግንቦት 2007 ዓ.ም ምሁራን የተሳተፉበት 23 ገጽ የፈጀ ከፍተኛ ምክክር ተካሂዶ ነሐሴ 2010 እና ጥቅምት 2011 ዓ.ም ተጠናክሮ እንደቀጠለ
የቤተ ክርስቲያኒቱ ስራ አስፈጻሚ ቦርድን ባካሄደው ስብሰባ ነቢያትና ሐዋርያት የሚል መጠሪያ ስም ያላቸውን እንደማይጋብዝ አሳውቆ ነበር። ታህሳስ 2016 ዓ.ም ያለፉ ውሳኔዎችን የሚያጠናክር ተግባር ተከናውኖ ጥር 2018 ዓ.ም የአሁኑን ወቅታዊ ማብራሪያ የሚያመለክት ውሳኔ ተላልፏል። ወደ ሐዋርያትና ወደ ነቢያት ጉዳይ ሲመጣ ቤተክርስቲያኗ የሌሎችን እምነት እንደማትነካና እንደማትወቅስ በእነዚህ አገልግሎት ስያሜዎች የሚጠቀሙትን ግን ለመድረኳ እንደማትጋብዝ አሳውቃለች። ሐዋርያዊት የሆነችው ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ አንዴ የተመሰረተች ስትሆን ከዚያ በኋላ የተሾሙት ዲያቆናትና ሽማግሌዎች ናቸው ብለዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመንፈስ የተነቃቃች፣ ይህ ማለት በቃሉ ውስጥ ያሉ የጸጋ ስጦታዎችን የምትቀበል፣ በራሷ ሀብት የምትተዳደር፣ ይህ ማለት የሰውን ስጋና መንፈስ የምታገለግል፣ ሚስዮናዊ የሆነች፣ ይህ ማለት ለወንጌሉ ስራ ሚስዮናዊያንን የምትልክ ናት በማለት ከፍተኛ አመራሮቹ ገልጸዋታል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከፍተኛ አመራሮቹ እንደ ቀድሞ ጊዜ የመዝሙር ሳንሱር ሊኖር እንደሚገባ ገልጸው ወደፊት በቤተክርስቲያን መዋቅር ውስጥ በትኩረት የሚሰራበት የአገልግሎት ክፍል እንደሆነ አሳውቀዋል። በቀጣይም የቀደሙ ውሳኔዎችንና ኖላዊ ደብዳቤዎችን ወደ ታች የማውረድ ስራ እንደሚሰራና በየደረጃው ያሉ አካላት የዚህን ውሳኔ አተገባበርና ጽንሰ ሀሳቡን እንዲረዱ እንደሚደረግ እንዲሁም ወርክሾፖች እንደሚዘጋጁ ተጠቁሟል። የሐዋርያትና ነቢያትን አገልግሎትና ሹመት በተመለከተ የቤተ ክርስቲያናችን አስተምህሮ ምን ይመስላል የሚለው በጣም ጠቃሚ የሚሆነው ይህንን በሚመለከት 48 ገጽ ያለው የጥናት ጽሁፍ አለ። እሱን ማንበብ ነው። ስመተ ሐዋርያ፣ ስመተ ነቢይ ትክክል ነው አለ ወይስ የለም የሚል አለ። ያ ሁሉ ከተባለ በኋላ ብዙ ጽሁፎች ተነበው መዋቢ ጽሁፎችም ቀርበው የተለያዩ ቴዎሎጂያንስ የሚያቀርቡትንም አንዳንድ ደግሞ ሐዋርያትም ነቢያትም የሐዋርያትም የነቢያትም ሹመት ዛሬ አለ ብለው የሚከራከሩት ወንድሞች እህቶች የሚነሱበት መነሻ ጥቅስን ጭምር በማብራራት የተጻፈ ያለ አንዴ ሚዩት አድርገው አንዴ ሚዩት ባይዘው ጴንጤቆስቴን ለመምታት ጴንጤቆስቴን ለመምታት እኛ ሐዋርያትና ነቢያት አለን ምንድነው የተብራራ ጥቅሶችም አሉናል። ይሄ ሆን ብሎ ፐርፐስሊ ማይደፈረውን የጴንጤቆስቴን ሙቭመንት ወይ እንቅስቃሴን እናጠፋለን ብለው የተነሱት እኛ ደግሞ አሁን ቀድመን ነው ስራችን የምንሰራ ወገን። ቆይተሽ ቀጥል ካሉራ እና ቀጥልሽ አይዞ ካሉራው ውሃ እየጠጣ ስማ፣ ችግር የለውም። ኖ ምንም አይዞህ የሚባል ነገር የለም ብራዘር። እኔ ደስ ብሎኛል። ቆይ አንዴ እባክህ እንትኑን ጨርሰውና አንድ ላይ ወንድም ናቲም አለ። ቅድሚያ ለእሱን እንሰጠዋለን። ከዛ እኔ አወራለሁ። ከዛ ፕሮፌት፣ ከዛ ሄኖክ ታወራላችሁ። ቀጥል፣ እንትኑን ቀጥለው እንጨርሰው። አይዞ ካሎራው የዶሮ ወተት በሲኒ ያዝ። አይዞ ወንድሜ። ነብይነት በዘመነ ሐዋርያትና በቤተ ክርስቲያን መመስረት ላይ አብቅቷል። እዛች ጋር ግልጽ የሆነ ሴሴሽኒስት ነን። መካነ ኢየሱስ ሐዋርያ የሚል ሹመት ማለት ነው። ሐዋርያዊ አገልግሎት ግን አለ። ቤተክርስቲያናችንን እንታምናለን። ሐዋርያዊ አገልግሎት ግን አለ። ትንቢታዊ መልእክት ግን አለ። ኦፊሱ ግን የለም። ምክንያቱም ሰው አይሾምም። ሐዋርያ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። በብዙ ዘይት የሚቀባ ምንም ይደረግ ክርስቶስ ነው የሚቀባው። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። እኛም ሁላችን ደግሞ የአካሉን የምንገነባ ክርስቶስ ማዕዘኑ ድንጋይ፣ እኛ ደግሞ ከሱ ጋር የምንሰራ ነን ይላልና አለቀ። በዚህ ነው ቤተክርስቲያናችን የምታምነው። ሐዋርያዊ አገልግሎት ግን አለ። መልእክተኛ ማለት ነው በቤተክርስቲያናችን። ሐዋርያ ማለት እንደዚህ ነው። ቃሉም ይሄ ነው።
ወደ ግዕዙም ወደ ግሪኩም ስትሄዱ ወደ ላቲኑም ስትሄዱ ይህንን ነው የምናገረው። መልእክተኞች በቤተ ክርስቲያን አሉ። የግሪኩን ቴክስት ስናነብ ይሄ አፖስቶሎስ ኦር አፖስቶሎይ የሚለው በብዜቱና በእንትኑ እየተቀመጠው መልእክተኛ ማለት ነው። መልእክት የሚያደርስ አሉ፣ የሚያደርሱ ዛሬ የሚሮጡ አሉ። ሐዋርያ ሳይባሉ ግን የሐዋርያነት ስራ የሚሰሩ አሉ። በቦረናና አካባቢው እየተሯሯጠች ወንጌል የምትሰራ አንዲት እህት አለች። ታውቃላችሁ፣ ሁሉ ጊዜ የምንጸልይላት። እንግዲህ ሐዋርያ መሾም አለበት ከተባለ እሷ ነች የምትሾመው። እና ግን ሀሳቡ ምንድን ነው? የለም በቤተ ክርስቲያናችን አንለ። ግን ሌሎች ከቤተ ክርስቲያናችን ጋር በሆነ ህብረት ያለን ሰው የራሳቸው መድበው ለራሳቸው ሐዋርያትንም ነቢያትንም የሚሾሙ ካሉ አነቅፋቸው። የራሳቸው ቤት ነው። የኛ ቤት ግን ሌላ ነው። ግን አነቅፋቸው። ክላሲካል ፔንቴኮስታልስም ቢሆኑ ሌሎችም መለከተዋለን ማለት ነው። እና በአጭሩ ለመናገር በኤፌሶን 4:11 ላይ ያለው መነሻ የሚሆነው ነገር ከሌሎች ጥቅሶች ጋር በተጓዳኝ መነበብ አለበት። ከቆሮንቶስ ምዕራፍ 9 ከቆሮንቶስ 1 ቆሮንቶስ 9 ከአንደኛ ቆሮንቶስ 12 እና ከሌሎችም ከኤፌሶን መልእክቶችም ጋር ተያይዞ ካልተነበበ ብቻውን ቁንጽል ከተደረገ አስቸጋሪ ነው። 5 ጣምራ አገልግሎቶች ወይም ደግሞ ኦፊሶች የምንላቸው ኦፊሶች አይደሉም። ስትመለከቷቸው በተለይ በግሪኩ ያንን ቴክስት ስታነቡ 5ም አይደሉም። እንዲያውም ወደ 4 ነው የሚሆኑት። እና ነገሮች ጸጋ ስጦታዎች ናቸው። ለዚህ ነው የምንረዳው የጸጋ ስጦታዎች ናቸው። በቆሮንቶስ ላይ በዛ መልክ ጽፎ ሐዋርያው ጳውሎስ ኤፌሶን ላይ መጥቶ ደግሞ ሌላ ነገር አይጽፍም። ስጦታዎቹ አሉ። ይህም ደግሞ የክርስቶስን አካል ለማነጽ ነው። ይህ እጅ ሄኖኬ ስንት ደቂቃ ነው የሚቀረው? በቃ የእነሱን ተረተረተ አንድ የሚዩት አድርገው። ምንም የሚጠቅምም ነገር የለውም። ባይዘው እየገባህ ነው ወይስ እኔ በቃ ምን እንዲገባኝም አልፈለግም። ምን ያደርግልኛል? ምን ያደርግልኛል? እንዲገባኝም አልፈለግም። ገባኝ እኮ እዚህ በላይ በቃ ግን ያው ተስፋ ቆርጣላ። አሁን ባጃጅ ምናምን አትልም። እኔም እኮ ባይዘው እኔም እነ ጌርሳምን እኮ እነ ማነው እነ ኤፊንም ባለፈው ገብቼ ፕሊስ ይቅርታ ጠይቀኝ እኮ ብየዋለሁ። የተሸወድነው እኮ በእነሱ ነው። እግሮቹ ያማሩ ናቲ ሄኖክን አትስደበው። ማነው ምን አደረገ? ወራዳ የዳቢሎስ ልጅ ነው እንዴ? ወይ አይቶበት ይሆናል። አዋ ስራው የዳቢሎስ አይደለ እንዴ? ካዲያ ስራው የዳቢሎስ ነው። ቆይ አንዴ እሺ በቃ አሁን አንዴ የሚውጣ አድርግልኝ። እኛ ሀሳብ እንስጥበት። ሄኖክ ለምንድን ነው የምንረብሸው? እኛ ሀሳብ እንሰጥበታለን። እሺ እና ሀናን ይቅርታ ትጠይቃለህ ወይስ እንዴት ነው አቋሚ? ምን ቆይ እሺ አንዴ ሀሳብ እንስጥ። እና ሀናን ይቅርታ የምጠይቀው እኔ ጌርሳም ይቅርታ ሲጠይቁኝ ነው። ቆይ አንዴ ቆይ አንተ በመድኃኒዓለም እናስወራን። ናቲ የቀጥል እስኪ ናቲ ምን ትላለህ? አሁን ይሄንን ትልቅ ውርደት ነው፣ ትልቅ ቅሌት ነው። ሰላም ካልወራው ለምን ቆረጠው? ምን ሚለው ይቅርታ ካልወራው ወይ ለምን ቆረጠው? ሄኖክ ሴሴሽኒስት ነኝ ብለው የሚናገሩትን ለምን ቆረጠ? ለምን አፈረበት? አሁን ላንተ ሲያቀርብ ለምን ቆረጥ? ቆረጠውም ተሰማኩ። ለምን ቆረጠ? አሳልፍ ለምን ቆረጥ? አንተ ባለጌና አንተ መታፈር ያሳፍረን ነገር ቆርጠን ያቀርብ። የተቆረጠ ነገር አለ። አረ ምን የተቆረጠ ነገር እያወራ ቆርጦ አሳልፈው። የተቆረጠ ነገር የለም። ኧረ እባክህ ዝም በል እራስህ። የተቆረጠ የለም። የእግሮቹ ራሱ ለምን ቆረጥከው? ሄኖክ ለምን ነው የምትቆርጠው? ለምን ነው እንደዚህ ነገር የምትሰራው? አሉ እኮ እኛ ሐዋርያና ነቢያት የሚለው ቦታ ላይ በአቋማችን ሴሽንስት ነን ተቋርጧላዊ ነን ያሉበትን ቆርጦ አሳልፈካል። ለምን ታፍርባቸዋለህ? ለምን ነው እንደዚህ ያልከው?
አላሳለፈውም ተሰምቷል። ሴሴሽኒስት ነን ያሉበትን ለምን ቆረጥከው? ያስወጣው በሽተኛ ነው። ከየት የመጣ እግሮቹ እንዳትነካው ፕሮፌት እንዳትነካው እንዳታስወጣው ትወጣለህ። አንተ ራስህ ትወጣለህ እንጂ አይወጣም። ፕሮፌት እንዳታስወጣው አንተ ዶማ እንዳነካው ኮርማ እንዳትሳደብ ሰው ታሳስታለህ። ውረድ አንተ አህያ ውሸት አሳሳች በለው እንዳነካው ሄኖክ እንዳነካው ቁርጥ ሰክተህ አምጥተህ ሙሉ ያለውን ቪዲዮ አምጥተህ ልታሳስተን ነበር። አየህ አባቶችን ልታሰድበን። እኛ አንሰድብም። አባቴ ሚውት አድርግሽ ሚውት አድርገን ላስወጣ ነው እኔ። ኧረ ናቲ ከሚወጣ ገሱ ቢዘጋ ይሻላል እንዴ። እንዳለ አስወርጃችሁ ናቲ ብቻ እንዲያወራ ነው የማደርገው። ቀጥል ናቲ። ወይ ካልሆነ አሽቄ ነው ግን የመጨረሻ አሽቄ ሄኖክ እባክህ ሚውት አታንሳ። ሲጨርስ ናቲ ሲጨርስ ታወራለህ። ለሰውን ሪስፔክት አድርግ። ክርስቲያን ቆንክ አይኗ ቃለው ካልቪን ነህ ግን ክርስቲያን ቆንክ ሉተራኖችን ካላት ወራት እልካለሁ ወደ ሲኦል እልካለሁ። ሉተራን አይደለም መብቱ ነው። መካነሱስ አይደለም አንተ ማን ወክለህ የምትናገረው? ማውራት የኔ ቤት ነው። አንተ ማን ወክለህ የምትናገረው? ኖ ሞር ይስማ ኤርሚያስ ቤት እንድናውራ እዚህ ማውራት አትችልም። እኔ እየለመንኩ ነው ሄኖክ እየለመንኩ ነው። ይሄን ሰው እያትንካብኝ አትንካ። እንደማመጥ እሺ ቆይ አንዴ በቃ ያውራ ምን መሰለህ ናቲ ስማ ቆይ ናቲ ማናችሁ በኔ ቤት አታዙም። ያውራ ናቲ ያውራ እንደፈለገ ያውራ። አሽቋልጣለሁ አጨበጭባለሁ በእጄም በእግሬ አሽቋልጣለሁ። ከእውነት ጋር ለሚቆም ሰው አሽቋልጣለሁ፣ አሸበሽባለሁ። ከእውነት ጋር ለሚቆም ሰው እንዴ አንተ ማጨብጨብ በእጄ ማጨብጨብ ይላል። በእግሬ ማጨበጭባለሁ በእግሬ። ቀጥል ናትዬ ተባረክ። ቴንኪዩ ካሎራ ቴንኪዩ። እንግዲህ እንደሰማኸው አሁን የወጣው ማላገጫው እንግዲህ ምድር ላይ ያለችዋን አጥቢያ ቤተክርስቲያናትን የማይወክሉ ሰዎች ናቸው ያወጡት። በስማቸውም ፕሬዝዳንቱ እያወጣ ምድር ላይ ዝም በል ስናውራበት በእናትህ አንተ ዝም በል እባክህ ፕሮፌት እኔ ሄኖክ አድብ ብያለሁ። ተው ግን ሄኖክ ቂጥ ውስጥ ባጭ ይዘህ ነው የምትዞረው አንተ ራስህ። የመጨረሻ ነው የምንለያየው ካሎራው እረፍ በቃ እንለያይ እንዳትነካብኝ እንዴ ከአንተ ጋር ተለያየ ከመንግስት ሰማያት ተለያየ ማለት ነው። አንተ ሄኖክ ምን የምታስበው ራስን እንዴት የምታስበው? ካሎራው የህፃናት ጥምቀት ምን አገባህ? ናቲ ያውራ እዚህ ነገር ላይ አሳተታሉ ይላል እንደ ሰውዬ የህፃናት ጥምቀት ማብቴ መሰለኝ። ብራዘር አታልቅስ፣ እዚህ ሄድና አልቅስ። ያለቅሳል እዚህ ጋር እንዴ ቃጠለ ናቲ ቃጠለ እንደ ቤቴው እንዴ ካሎራው ሲያሸማቁ ኧረ አልሰማቸውም። ምን አሸማቀው? እነኚህ ምን አየር ላይ ያሉ ጎዳና ላይ ያሉ ሰዎች እኮ ናቸው። ምን አሸማቀው ያሉ እነኚህ ደግሞ። ስለዚህ ለጎዳና ሰው ማን ይሸማቀቃል ብለው ነው። ምድር ላይ ያለችው መካኒስ እናቃታለን፣ አይተናታል። አገልግሎት ማለት ነው። ምድር ላይ ያለችው ቤተክርስቲያን ደግሞ አሁን እነኚህ አየር ላይ የመጡ ከምንም ያፈርክበት መግለጫው ለምን በትክክል አላቀረብክም? ለምን አፈርክበት? መግለጫውም እኮ መግለጫው ራሱ እኮ እሱ የሚመለከት እኮ አይደለም እኮ መግለጫው ራሱ። በቃ ይበቃናል። እኛ እድሜ ልካችንን የሞገት ነው። ሴሴሽኒስት ናችሁ ነው። ለምን ቆረጥክ አንተ? አንተ አማኝ ቆምክ፣ ለእግዚአብሔር ከቆምክ ቁጭ ነው ማለት ያለባችሁ። ለምን ቆረጥክ? ካሎራው ስማ ቆይ እኔ ሙሉ አወራዋለሁ። ናቲ አውራ ቀጥል ናቲ። እግረኛውና ናቲ ማንም እንዳይነጋችሁ። ስለዚህ ይገባል። እነኚህ ሰዎች ለግል ጥቅማቸው በጥቅም የተሳሰሩ የእግዚአብሔር ቃልን ለአላዊ ባለስልጣን አድርገው የማይቀበሉ ሰዎች ናቸው መግለጫውን ያወጡት። ከኤልጂቢቲኪው ጋር አብረው የሚሰሩ ለግል ጥቅማቸው ይህንን ለማስገባት በግላጭ መካነ ኢየሱስ ምዕመናንን ለመምታት የተደራጁ ሰዎች ግሩፕ ናቸው።
ስለዚህ እነኝን ማንም የሚቀበል የለም። ኧረ ናቲ ሂድበት። ሲቀድም ያልከው ተመሳሳይ ጾታ ላይ ያልክበትን ሂድበት። እዛ ላይ አብሮ ለመስራት ነው ያልከው። በዛ ለመስራት ሉተራን ወርልድ ፌዴሬሽን የሚባለው ግሩፕ እኮ ይሄንን የሚያካሂዱ ግሩፖች እኮ ናቸው ያሉት በውስጡ ገባ። የኬንያው ለቆ ወጥቷል፣ የጋናው ለቆ ወጥቷል። እነኚህ ይሄ ሽማግሌው አሁን ፕሬዝዳንቱ የሚባለው የድምጽ ቅጭም ያለበት ሰው ነው ገባ። ከነሱ ጋር አረባከ ቀርቦ ከነሱ ጋር ሄዶ አሁን የጌታ እራት ድነትን ይሰጣል፣ የጌታ እራት ያድናል ብለው የሚያምኑትን የጌታን እራት ከኤልጂቢቲኪው ግሩፕ ጋር ሄዶ ወደ ውጭ መጥቶ ስብሰባ ተካፍሎ ቅዱስ ቁርባን ከነሱ ጋር ወስዶ ተቀብሎ የሄደ ሰው ነው። ስለዚህ አሁን ይሄ ሰው መግለጫ ወጣ ተብሎ እዚህ ጋር ጮቤ መርገጥ ተገቢ አይደለም። መግለጫውን ደግሞ ምድር ላይ ተግባራዊ የሚያደርገው ምን ማለት ነው እንጂ አሁን መግለጫውን ያወጣው ሰውዬ ለመካነ ኢየሱስ ስንተኛ ሰው ነው? ምለ ዋናው ነው ምለ ራሱ የሚለያዩ አሉ። እዛ ኢትዮጵያ ምድር ላይ አሁን የኢትዮጵያ መካነ ኢየሱስ ራሱ ተከፍላለች ወይስ ይሄው ሰውዬ ነው የሚመራው? ይሄው ሰው ነው እየመራ ያለው። ይሄው ሰው ነው እየመራ ያለው እኮ ይሄ ሰውዬ ከመራ እኮ እንግዲህ የመካነ ኢየሱስ ዋና ከሆነ መግለጫው ካወጣ ሰውዬ ቀደም ያለውን አልሰማም እንዴ? ይህ እስከመባረር እስከመታገድ ይደረሳል እኮ ነው። ከዚህ እኛ እንትን ካልነው ያፈነገጠ ሰው ካለ እንግዲህ ዋና ከሆነ ከዚህ ትምህርት አሁን ፈንቀጥ ያለ ምስባክን ካጋሩ ነቢያትን ከጋበዙ ዘማሪን ከጋበዙ እስከመታገድ ይዳረሳል እኮ እያለ ነው እኮ። የትኛው ነባሩ የትኛው የተዋል ታዲያ? ጣራና ግድግዳውን ፖሊ ቀምጥ ነው እንዴ? ወይስ ጣራና ግድግዳውን ሰብስቦ ለግል ጥቅሙ ሊሸጥ ነው ያሰበው? እኔ የምር አንድ ነገር መግለጫ ነው የወጣው። የመካነ ኢየሱስ ፕሬዝዳንቱ ነው ያወጡት። ምን መሰላችሁ? ትክክለኛ መግለጫ ነው፣ መቀበል አለብን። ራሳቸውን የሚገልጽ ትክክለኛ የቤተ ክርስቲያኒቱ መግለጫ ነው። አረ ካሎሮ ምንድነው ያመለጠኝ? በእግዚአብሔር ምንድነው በመግለጫቸው በጣም የሚያስደስት። አረ ባሰማው ይሻላል ሲሰማ ሲሳይ እንኳን አመለጠ። መግለጫው አላየህም እንዴ? ልብ የሚሰብር መግለጫ ነው። በዛ መሰረት እንቀበላቸዋለን። ከዚህ በኋላ ንግግራችንን እኮ መግለጫውማ ትክክለኛ መግለጫው እኮ መግለጫው ምድር ላይ ተግባራዊ ሲደረግ ማለት ነው ያልኩህ። ምን መግለጫው ትክክለኛ መግለጫ ነው ተግባራዊ የሚያደርገው ምድር ላይ። ናቲ አንተ አሁን ቆይ እኔ ቆይ አንዴ እንደማመጥ ቆይ ነው ቀረበማ ይሄን ሰው የተውልኝ በእናትህ ኧረ በጌታ አስረዱኝ በጌታ። አረ ምን ቆይ በእናትህ እኛ ራሳችን ቀልባችንን አልሰበሰብንም። ላንተ የምናሰጋው ቀልባችንን ሳንሰበስብ ላንተ ሌላ አዲስ መግለጫ ወጣ። ከካውንስል ወጥተናል አሉ። ምን አጸናው እንጂ በቃ ምንም አይናችሁ እንድናያችሁ አንፈልግም። ክርስቲያን ቲዩብ ላይ ሂድና ሙሉ ተለቋል። እዛ ላይ ስመው ሙሉ እነ ፕሬዝዳንቱ ምናምን ሁሉ መግለጫ ናቲ እኔ የምልህ ናቲ ያው ማለት ያለበት ምን መሰለህ ካሎራው መግለጫ ከቤተክርስቲያኗ ይወጣ ነው። ለምንድን ማክበር ያቃታችሁ እናንተ? እኔ ግራ ገባኝ። ኖ መግለጫው ህዝቡ ላይ ይሄ አፕላይ ሆናል። አሁን ህዝቡ ይሄንን አፕላይ ያደርጋል። ህዝቡ የመካነ ኢየሱስ ከዚህ በኋላ የሚሰራው ስራ ሉተራኖች አያረግም ነው። ህዝቡ አፕላይ አያረግም እኮ ነው ወይ ናቲ ሉተራ በቃ አለቃ ህዝቡ አፕላይ አያረግም አለ ይሄ አንዴ ምን አገባህ? ዝም በል አሁን እኮ ካሎራ አንተ የማይመለከተን ነገር እኮ ነው። ነገር መጥቷል እንዴ ካሎራው? እስካሁን ለሁለት ተከፍሏል። የሚቀየር ነገር አለ። አባቶች እየተጠበቁ ነው። መግለጫ አልሰጡበትም። ለውስጥ ነው ምናምን ሲባል አልነበረ? አባቶች ፍቱ ያለ መግለጫ ሰጠ እኮ። በመሰረታዊ ነገር አንድ አይደለንም አሉ። እኔ በጣም የተናደድኩት እዛ ጋር ነው። አሁን እኮ ሲሶ እየተሸዋወድን ነው። ምንድነው መሸዋወዱ? ምዕመናኑን ለመጠበቅ ነው ከሐሰተኛ ሐዋርያትና ከሐሰተኛ ነቢያት። እንደገና ይመጡልህና በትምህርት አንድ ስላሉን ነው ይላል። በሚዲያ የምትቀልድበት ጊዜ ካለ አንተ አሽዋፊ ነህ። በቃ እግዚአብሔርን የማትፈራ ደፋር ነህ። ወንጌል አትቀልድ። እግዚአብሔርን ፍራ። ሰው ምንድነው የሚሉት እነዚህ ሰዎች? ወንጌል እኮ ኢየሱስ ክርስቶስ የሞተበት ጉዳይ ነው እንጂ አንተ እዚህ መተህ የምታሾፍ የምትቀልድበት አይደለም። እግዚአብሔር አንድያ ልጁን አሳልፎ የሰጠበት ጉዳይ እኮ ነው።
የምን ተረት ነው የምታወራው? የምን ቀልድ ነው የምትቀልደው? ሰው ወደ ዘላለም ጥፋት ወደ ሲኦል እየሄደ አንተ እዚህ እንትና እንደዚህ ነው እንትና እንደዚህ ነው ብሎ ከግለሰብ ተነስተህ ካሎራው ይስበከን። በቃ አንተ ካልቻልክ ወይ ካሎራው ይስበከን። አንተ አሁንም ይኸውልህ ሰው መዝለፍ ነው ያዝከው። ገባ እንዴ? አይ አንተ ማንተን እያደረክ ነው? አንተ ወንጌል እየሰበከ አይደለም? ኖ ካሎራው ይኸውልህ ካሎራው ቢያንስ የእግዚአብሔር ወዳጄ ይገባናል። ይኸውልህ በሚገባ መልኩ ነው። ምክር እንደ ጠሊቅ የውሃ ጉድጓድ ነው፣ አስተዋይ ሰው ይቀደዋል። ስትመከር ስማ። ዋጋ ለወንጌል ስለ ወንጌል ሁሉን አድርግ፣ ስለ ወንጌል ሁሉን አደርጋለሁ ነው የሚለው መጽሐፍ። በምድር ላይ የምታደርገው የትኛውም ነገር ምንም አይጠቅም። ምንም ይዛ አልመጣህም፣ ምንም ይዛ አትሄድም። ለምን 32 ጥርስን ዲያመንድ ብታስተክል በፒንሳ ነው የሚነቅሉልህ፣ ይዘው አትሄድም። እንዴ ኧረ ተው እባክህ ተው። ኢትስ ማይ ታይም እንደው ፈጠረ እንዴ እንደው እባክህ በፈጠረ። አሁን አንዳንዴ በውስጥ በኩል ከሄኖክ ጋር ሄኖክን ሰድቧል። አሁን እዚህ መተህ ደግሞ ሰባኪ ነኝ ትላለህ። ኮርማ ተው ሄኖክን ባይ ዘ ዌይ የወንጌል ጠላት የሆናችሁብን ወንጌል ተደራሽነት እግራችንን እጃችንን ቅልጥማችንን ብላችሁ የጠላችሁት የእኛ ቤት ማሊያ የለበሳችሁ ሰዎች ናቸው። እንዳንደርስ እንዳንሮጥ ኤርሚያስ እጁ እንዳይዘረጋ ለብዙዎቹ እንዳይደርስ እያደረጋችሁ ያላችሁት እዚሁ ቤት ውስጥ ያላችሁ እነ ዮሴያስ የምትባሉ እነ ሉተራን የምትባሉ ይሄ ዳይሌ ዘራ የሚባል ናኬ ወንጌል ለኦርቶዶክሳዊ መስበክ ብላስፌሚ ነው ካላችሁ በኋላ እየተሸማቀቅን ለነሱ መስበክ እና ሌላው ደግሞ እንዳንተ አይነቱን ወሬ የምታቀባብል ሰው እነ ፕሮፌትና እነ ሄኖክ እናንተም እንቅፋት እየሆናችሁብን የምር ነው። ገለል በሉ። እሺ አንድ ነገር ኤርሚያስ የምትወቅሱበት ነገር እንደ እግዚአብሔር ቃል ያልተናገረው ትምህርት ላይ አንዳ ነገር ትምህርት ላይ የሳብተበት ነገር ካላችሁ አምጡ። እኛም ደግሞ እንዋቀስ፣ ከሱ ጋር እንዋቀስ። ይሄ ላይ ልክ አይደለም፣ እንደዚህ ልክ አይደለም እንበል። ግን ይሄ የመረጡ የምታሳዱትን ነገር አቁሙ። እግዚአብሔር ምሕረትን ያድርግላችሁ። አላፈናፍን አላችሁ እኮ የቃል ዕውቀት የላችሁ። መንፈሳዊ ነገር ምን እንደሆነ አታውቁም። መንፈሳዊ ልምምድ የላችሁ። ጓዳችሁ መንፈሳዊ ልምምድ አልተለማመዳችሁ። የእግዚአብሔር ቃል ዕውቀት የላችሁ። የጸሎት ጉልበታችሁ የተወሰደባችሁ፣ የጸሎት አቅም የሌላችሁ፣ ዝም ብሎ የስም ክርስቲያን ሆናችሁ ዝም ብሎ ተመላላሽ ታካሚ ይመስል ሁሌ የምትታከሙ ተመላላሽ ታካሚ እና ይሄ ለማዳ ጴንጤዎች ተው እንዴ! ወገንኛ ወንጌል እንስበክበት። ወንጌል እንሰራን እኮ ሰዓታችንን እናጣበን ቁጫል እንዴ! ኤርሚያስ እኮ ወጥቶ እኮ በሰለጠነ ሀገር እኮ 8 ሰዓት ቢሰራ እኮ በጣም ጥሩ ገንዘብ እኮ ያገኛል። ብራዘር 12 ሰዓት ወንጌል እያስተማረ የተወሰነ ሰዓት ለልጆቹ ለሚስቱ ጊዜ እየሰጠ የእንቅልፍ ጊዜ እንኳን የለውም እንዴ! ቢያንስ የምተቹበትን ነገር ወቁ እንዴ! እንዳንተ እኮ ረኔ እንዴት አይነት ነገር ነው? እንዴት አይነት ነገር ነው? እግዚአብሔር ልቦና ይስጣችሁ። እኛ ብንጸልይም አንሰማላችሁ። ሄኖክና በተለይ ፕሮፌት ብንጸልይም ጾም ጸሎት ጨመርኩላችሁ አንሰማላችሁ። እኛ ባይ ዘ ዌይ በጣም ብዙ ሰዎች ቅድምም ብያለሁ የኤርሚያስ ከለ ማንኛውም ሰው እውነት ከያዘ ከእውነት ጎኑ እንቆማለን። ከማንኛውም ሰው ፕሮፌት እውነት ካለው ከዛ እውነት ጎኑ ቆሟል። ሄኖክ እውነት ካለው ከዛ እውነት ጋር ቆማል። ኤርሚያስ እውነት ካለው ወንድሜ ነው፣ በክርስቶስ ኢየሱስ የዳነ ወንድሜ ነው። አዎ ከእውነት ጋር ቆማል። ዴቭ ሉተራን እውነት ኖሮት አያውቅም እንጂ እውነት ካለው ከዴቭ ሉተራን ጋር ቆማል። ባይዘው አንድ ነገር ልንገራችሁ፣ ሁሉም ሰው ትራኩ ላይ ይሮጣል ማለት እኮ አይደለም ወገን። ሁሉም ሰው ሯጭ አይደለም። ሁላችንም ሯጭ መሆን የለብን። ኤርሚያስ እየሮጠ ከሆነ ዴቭ ሉተራን ውሃ ማቀበል እኮ ይችላል። ሜርሲ ትራክ ውስጥ ገብታ ከሆነ እየሮጠች ከሆነ ሃና ሉተራን ደግሞ ውሃ እያቀበለች ማገዝ ትችላለች እንዴ። እኛ እኮ መድረክ እኮ አንመራም እኮ አሸርነን ወንበር በመጥረቅ ቤተክርስቲያን ውስጥ እኮ ጥቃቅን ስራዎችንም እንቆሰራለን። አንዳንድ አይሉት ደግሞ ገንዘብ ያላችሁ ደግሞ በገንዘባችሁ ሰፖርት አድርጉ። ሊዲያን በገንዘቧ ቤተክርስቲያንን ትረዳ ነበር። ሊዲያን ይዋት በገንዘቧ እኮ አስተዋጽኦ ታደርግ ነበር ለቤተክርስቲያን። መጨረሻው ግብ ይሄ ነው፣ ወደ ገንዘብ ገባ። አንዴ ግንበኛ የሆነ ሰው አሁን ችግሩ እኮ ምን መሰለ፣ ግንበኛ ሹፌር የሆነ ሰው ወንጌል ሰብካለሁ ብሎ ያበላሸዋል። ግንበኛው እንደ ግንበኝነቱ፣ ፖሊሱ እንደ ፖሊስነቱ፣ አናጺው እንደ አናጺነቱ እንደዛ ቢቀጥል ወንጌል ሰባኪው እንደ ወንጌል ሰባኪነቱ
አለቀ። ትራኩስ የሁላችንም ትራኩስ ገብተናል። ይሄ ከኔም ጭምር ነው። ሁላችንም ትራኩስ መሮጥ አንችልም፣ እናበላሻለን። ልክ እኔ ውሃ እናቀብላቸው፣ ሶፍት እናቀብላቸው። ዴቭ ሶፍት አቀብል ወይ ውሃ አቀብል። ሃኒዬ የግድ መሮጥ የለብሽም። ሶፍት አቀብይ፣ ውሃ አቀብይ። እኔ ስንቱን እናስተምር ወገን። ኧረ ተው በመድኃኒዓለም እንዴ ተው በቃ እንዴ። ካሎራው ትራኩስ ገብቶ የሚሮጥ ከሆነ ካሎራውን ሲሳይ ውሃ ማቀበል ይችላል። ውሃ ያቀብለው። ይሄም ማገዝ ነው። ልክ ኮርሰኞች እዚህ ይላቸዋል። ኮርሰኞች እየተወዳደሩ ወገን፣ ኮርሰኛ ሲወዳደር አይታቸዋል። አሰልጣኞቹ አይወዳደሩ፣ ግን እየሄዱ ሙዝ ያቀብላሉ፣ ውሃ ያቀብላሉ። ገባ? እንደዛ ማድረግ እኮ እንችላለን እኮ ለወንጌል እንቅፋት ባንነው ወገን። ተሳስቻለሁ እንዴ? ጌታውን አሁን እኮ ኤርሚያስ ልክ አይደለም ብለው በማስረጃ ያምጡና አሁን ቤት ሲከፍት አንተም ብሎ ደግሞ ወንጌላዊ መስበክን አቁምና ንስሐ ግባ የምንልበት ማስረጃ ይስጡን እስቲ። በቃ እኛ እኮ ኤርሚያስን ምን ፈራ ማንናገረው ቢሳሳትም በርታ ይዞ የምንለው እኮ ነው የሚመስላችሁ አይደል? እስቲ ማስረጃ ይስጡልን። አቁም ንስሐ ግባ መጀመሪያ እንበለው እስቲ። አሁን እነሱ ማስረጃ ያምጡ የተሳሳተበትን ማለት ነው። እንደ እግዚአብሔር ቃል እዚህ ጋር ልክ አይደለም የሚል ማስረጃ ማንም ይሁን ያምጣልን እስቲ። yes እኛ አንድ ነገር ልንገራችሁ። ማንም ሰው ኢየሱስ ክርስቶስን ካሳየን መስቀሉን ካሳየን ዋው ነው የምንለው። በቃ መስቀሉን ብቻ መስቀሉ ላይ የተደረገውን ነገር ብቻ ያሳዩን ዋው ነው የምንለው። ደስ ነው የሚለን። አሜን እንላለን፣ ሃሌሉያ እንላለን። አለቀ። ምን አልኳችሁ? መስቀሉን የሚያሳየን ሰው ማንኛውም ሰው ከሆነ ዋው ነው የምንለው። ምንድነው የሚያሳየን? በኢየሱስ ክርስቶስ ብቻ አምኖ መዳን። አለቀ። ኢየሱስን የሚያሳየን ኢየሱስ መንገድ እንደሆነ የሚነግረን ኢየሱስ ያለው ሕይወት አለው የሚለው ጥቅስ የነገረን መዳን በኢየሱስ ክርስቶስ ብቻ ነው የሚለን ኢየሱስ ጌታ እንደሆነ በአፋችሁ መስክሩ የሚለን እግዚአብሔር ከሙታን እንዳስነሳው በልባችሁ እመኑና ዳኑ የሚለን ሰው አማላጁ ክርስቶስ ነው የሚለን ሰው አንዱ መለኮት በሶስት አካል ተገለጠ የሚለን ወንድም እንደዚህ የሚያስተምርን ሰው ለመማር ዝግጁ ነን። ግን አሁን ምን ሆነ መሰላችሁ? በጣም ይገርመኝ። እኔ በጣም ሚዲያውን እየታዘብኩት ነው ስላችሁ ምንድነው አብዛኛዎቻችን ሄኖክን ጨምሮ እኔን ጨምሮ ፕሮፌትን ጨምሮ አብዛኛዎቻችን ያልተጠራንበት ሩጫ እየሮጥን ነው። ያልተጠራንበትን ሩጫ ጥሪ እያበላሸን ተው። ቀደም ብዬቻ አንድ ኮርሰኛ ውሃ አቀባይ ይፈልጋል፣ ሙዝ የሚያቀብለው ይፈልጋል። ኤርሚያስ ኮርስ የሚወዳደር ከሆነ ኮርስ እንደው ወንጌልን ይዞ የሚሮጥ ከሆነ ልክ እንደ ኮርሰኛው ሙዝ አቀብሉት። ሌላስ ውሃ አቀብለው። ዴቭ ውሃ ብታቀብለውም አገልግሎት ነው። አለቀ። ሃኒቾ ማነው ሜርሲ ትራኩስ ገብታ የምትሮጥ ከሆነ ውሃ ቀቢያት ሃኒቾ። ይሄ ነው ወንጌል ማለት። አለቀ። የግድ እኔም ልሩጥ ትራኩስ ገብቼ እንዴ? ምንም ሳታስተካክይ ምንሽ ለመሮጥ ራሱ እኮ መስፈርት እኮ አለው እኮ። ዝም ብለህ እኮ አሮጥም እኮ። እና እንደዛ ብናደርግ ያልሆነውን ነገር ባናራግብ፣ በተለይ የአርሰናልን ማሊያ ለብሳችሁ ለማንቸስተር የምትጫወቱ ሰዎች እንደ ሄኖክ ያሉት እንደ ፕሮፌት ያላችሁ ሰዎች እናንተ ናችሁ ነገር የምታቀጣጥሉት። ሉተራን ጋር እየሄዳችሁ ወሬ የምትናገሩ እረፉ። እግዚአብሔር ምሕረትን ያድርግላችሁ። እረፉ በቃ። እኔ ይሄንን ወንጌል ይዞ ከሚደሰማይላቸው ስንት ውሸት የሚናገሩ ሰዎችን የሚደግፉ ከሆነ እነዚህ ሰዎች የሰዎችን መዳን አይደለም የሚፈልጉት። በቃ ፈቃዱን ለማድረግ በዳቢሎስ ሕያዋን የሆኑ ናቸው እንጂ እንዴት ሰው እውነትን የተቃወመ እኔ የወንጌል አማኝ ነኝ ይላል? የመጨረሻ እኮ እግዚአብሔርን የማይፈሩ የማያፍሩ መሆናቸው ነው የምታውቀው። እውነትን የሚናገር ሰው እንዴት ይቃወማል? ሰው ሁሌ የሚገርመኝ ነገር ቢኖር ስንት አንዳንዶቹ ፔጅ ላይ የተለጠፈውን ነገር ብታይ እኮ የመጨረሻ አሁን እነዚህ የወንጌል የእውነት የእግዚአብሔርን ቃል መጽሐፍ ቅዱስ አንብበዋል የሚያስብል ነገር እኮ
ከእግዚአብሔር ቃል በላይ ስልጣን ያለው ግለሰብም ተቋምም የለም። ማንም እንደ እግዚአብሔር ቃል የሚናገር እንሰማዋለን። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። ከእግዚአብሔር ያልሆነ ደግሞ የእግዚአብሔርን ቃል አይሰማም። ደግሞ እምነት ለሁሉ አይሆንም። ለዚህ ራሳቸውን ቢፈትሹ ነው። እኛ እኮ ምንም አታደርጉንም እኮ። እኛ እግዚአብሔር እውነተኞችን ይወዳል። ከእውነት ጋር እግዚአብሔር አለ። እግዚአብሔር ከኛ ጋር ከሆነ ደግሞ ማንም ሊቃወመን አይችልም። ነገር ግን እኛ ሁሉ ይድኑ ዘንድ እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በእግዚአብሔር የክርስቶስ ልብ ስላለን ማንም እንዲጠፋም አንፈልግም። ግን እውነቱን ተቀበሉት። ለምን ትጠፋላችሁ? ቆም ብላችሁ ራሳችሁን ፈትሹ። እያንዳንዳችን እኮ ለእግዚአብሔር መልስ እንሰጣለን። ሁላችን በክርስቶስ የፍርድ ወንበር ፊት ነው ያለነው። እኛን በሚቆጣጠር በእርሱ በዓይኖቹ ፊት ነገር ሁሉ የተራቆተና የተጋለጠን እንጂ በፊቱ የተሰወረ ፍጥረት ነው። አሁን እንኳን የምትጽፈውንም ኮሜንት የምታስበውን ሐሳብ እግዚአብሔር እያየም እየሰማህ መቆር የት ታመልጣለህ ከእግዚአብሔር ፊት? ስለዚህ ማንንም አታታልልም፣ ራሳችሁ ነው የምታታልሉ። በጣም የሚገርም ነገር አሁን ምን መሰለ፣ ከቤቱ ተነስተው ነው አሁን ቤተኞቹ ናቸው እኮ አሁን ሴፍ የሚያነሱት እኮ። እኔ በጣም የሚገርመኝ ይሄ ነው እኮ። ቤተኞቹ ነው እኮ ስለ ቤታቸው ክፉ ነገር እያወጡ አደባባይ ላይ ኢስት ማይ ታይም ሳሚ የሚባለውን ሰው ሰምታል። ፕሮቴስታንቲዝም እየሞተ ያለ ሃይማኖት ነው ብሎ ልባችንን እንደሰጠው አቡነ ጴጥሮስ ያሉትን እኮ ነው የደገመው እኮ። ፕሮቴስታንቱ እየሞተ ነው ብለው ነበር የሆነ ጊዜና የእሳቸውን ቪዲዮ ሰምቶ ነው መሰለኝ እንትን ያለ ይሄ ጭሱን አፈቀኝ ምናምን የሚለው አይደለ? እጣንን የሚያጠንቅ ጣዖትን እንደሚባርክ ነው የሚለውን መጽሐፍ እኮ አላነበበም እኮ። መጽሐፍ እኮ እጣን የሚያጠንቅ ጣዖት እንደሚባርክ ነው ይላል። እነዚህ ሰዎች ናቸው ቴዎሎጂ ተምረናል ብለው አንድም ቀን ሉቃስን ከማርቆስን አያወሩ። ዮሐንስ አግናሽስ ምን ብሏል ብለው መጋቢ አጠገቤ ያለ የሆነ መጋቢ ሰላም ትለዋለህ። አጠገቤ ነው። ወይኔ በመድኃኒዓለም ማን ነው? እሺ ምንድን ነው? የት ነው? እኔ አንተ ጋር ስገባ ብዙ ቀን ይሰማል። ይሄ ልጅ እውነት ድኖ ነው ወይስ ተልኮ ይዞ ነው? ምንድን ነው አላማው ብሎ ብዙ ጊዜ ይጠይቀኛል። በዛው አንተን አይቼ መጋቢህን አየሁት። በቃ አንተን አይቼ መጋቢ ማን እንደሆነ የምትመገበው ምግብ ምን አይነት ምግብ እንደሆነ ተረድቻለሁና ኢትስ ማይ ታይም። ግን ሜሞሪ ነው የጫነው ወይስ አንድ አይነት ነገር ነው ዘላለም የሚያወራው? እንዴ ሜሞሪ ነው ወይስ ራሱ ነው? እኔ ገርሞኛል እኮ። የተራቆተና የተገለላለጠ ነው ይላል በየቀኑ። ሁሉም በማያውቅ አምላክ የራቆተና የተሮጋገጠ ነው። መስፍን መጃ ናግባ ወንድምን ቆይ አንዴ ሄኖክ ሄኖክ በእናትህ መስፍን መጃ ናግባ ኢንቫይት እያደረኩ ነው ወንድምነት ና አንተ ጋር እንድንጸልይ እኔ ጋር እንድንጸልይ ተጣልተን እንትን የለም። ስለዚህ ናግባና እንመካከርና ይቅርታ መጠያየቅ ካለብን ህዝብ ፊት ይቅርታ ጠይቀሃለሁ። አስቀየመ የምትል ከሆነ መስፍኔ ቤት ከፍተህ እኔ በሌለውበት መሳደብ ጥሩ አይደለም። ይሄ ክርስትና አይደለም። ካሎራ እንዴት ናችሁ ወንድሞች? ይቅርታ አለክ እኮ በቀደምታ ቪዲዮ አልደረሰህም እንዴ? ኧረ ትላንት ደገመኝ እኮ። ትላንት ቤት ከፍቶ እኮ ደገመኝ እኮ። ሲረግጠኝ ነበር። እንደውም አንገቴ ሰፊ ነው ምን አድርግተሃል ያለውን ሀብት እያሳየ ትላንት ቆንጆ አርግቶ ሲረግጠኝ ነበር። እኔ ደግሞ ከይቅርታ በኋላ ነው የተራገጣችሁት ትናንትና? ኧረ እሱን የረገጠኝ እኔ ምን ተው መስፍኔ፣ አንደበት መጥፎ ነው እሳት ነው ተው እንደዚህ አታርግ ስለው አልሰማም። ታች አስቀምጦ ሲረግጠኝ ነበር እና እርግጫው ምንም ባያምን እርግጫው ይሄን ያክል የሚጎዳም እርግጫ አይደለም የሚራገጠው። ግን ና መስፍንዬ ግባና አስገባው። እሺ አስገባው። ና ወንድምነት ግባ። ችግር ካለ እንፈታለን። ና ወንድሜ ና ወንድሜ። እና ሌሎቻችሁ ይሄ ቀደም ብያለሁ ኤርሚያስን ላይ እጃችሁን አንሱ። ከውስጥም ከውጭም ያላችሁ ሰዎች ኤርሚያስን ቀደም ብያለሁ። ቆይ አንዴ መስፍንዬ ጎበዝ ስለገባ ተባረክ መስፍን፣ ወድሃለሁ። አንዴ ሚዩት አድርግልኝና እቺን መልእክት ላስተላልፍ። ለኤርሚያስ ያላቸው ጥላቻዎች አሁን ከውስጥም ከውጭም ነው እየበዛ ያለው እና መስፍንዬ ና ግባ። ለምን ትወርዳለህ መስፍን? ና ግባ። ና እኔ ወንድም ነኝ። ና ግባ። ቀደም ብያለሁ ሄኖኬና ትዕግስት ስሙኝ፣ እዚህ ጋር ያላችሁት በጣም ኤርሚያስን ለምንድን ነው በጣም በኤርሚያስ እየተሰደብኩ ነው? ከእውነት ጎን ስላለ ነው።
እውነትን ስለነገረኝ ነው። ሌላ ነገር አለ። ማንም ሰው እውነት ካለው ከዛ እውነት ጋር ቆማለሁ። ግን አንድ ነገር ልንገራችሁ። አሁን ከዛ ጎን እንደነ ሃና እንደነ ዴቭ እንደነ አሁን ያሉት እነዚህ አሁን በቅርቡ የኤርሚያስን ስም ጠርተው የፈመሱ ሰዎች አሉ። መፈመሳቸው ለመልካም ነገር ቢጠቀሙበት ጥሩ ነው። ወንጌልን ቢሰብኩ ጥሩ ነበር። ግን ተቃራኒ ሆነና ሁሌ ኤርሚያስን ለማሸማቀቅና ለመጣል የሚሄዱበት መንገድ ጥሩ አይደለም። እኔ ቅድም ብያለሁ፣ ኤርሚያስ በዚህ መንገድ ካገለገለ ኤርሚያስ አይወርቅላቸውም። ለምንድን ነው የሚወርቀው? ማንም ሊጥል አይችልም። የነሱ ምኞት ነው። ቴሌግራም ላይ ይኖራሉ፣ ይቀጥላል እሱ። እኔ አንድ ነገር ልንገር፣ ቅድም ብያለሁ፣ ሁሉ አገልጋይ መሆን አይችልም። ሁሉ ትራክ ውስጥ መግባት አይችልም። አንዳንዴ ያለ ትራካችን አንሩጥ፣ ያለ ሩጫችን አንሩጥ። አሁን ይሄ ነው እያበላሻል። አብዛኞቻችን ያለ ትራካችን ነው ገብተን የምናበላሸው። ዴቭ ሹፌር ሊሆን ይችላል። የሹፍናውን ቦታ ያስ ማነች ሃኒቾ፣ ሉተራኗ ሃኒቾ ስራዋ ሌላ ሊሆን ይችላል። ለምሳሌ ምን ልበልሽ፣ ለሃኒቾ ከሷ ጋር የሚሄድ ስራ ምንድነው? ሳሊ ልትሆን ትችላለች። ያው እንትን ስለምትወድ በቃ በዛ በስልስ ችሎታዋ፣ ይሄ በጥበብ ችሎታዋ በዛው ትቀጥል። በዛ የምታገኘውን ገንዘብ ልክ እንደ ሊዲያ ቤተክርስቲያን አያው አንተ ኤርሚያስን ለመምሰል በንግግር ቆይ አንዴ፣ አንተ እንደው ማታስፈልግም ውረድ። እንደ ባይዘዌ ያንን ሸጠ። አሁን ሃኒቾ ሳሊ ከሆነች ያንን ሸጣ ለቤተክርስቲያን ማበርከት ትችላለች። በቃ እንደ ሊዲያ በገንዘቧ ቤተክርስቲያንን ማገዝ ትችላለች። ግን እንዲህ ብናደርግስ፣ አሁን ኤርሚያስ ስራ ኩስ ገብቶ የሚሮጥ ከሆነ ዴቭ ሉተራን ውሃ ቢያቀብለው ትዝ ይላችኋል። ኮርሰኞች ቅድም ብያቸዋለሁ። ኮርስ ሲነዱ ውሃ የሚያቀብላቸው ሰዎች አሉ፣ ሙዝ የሚሰጣቸው ሰዎች አሉ በመካከል። እንዲህ ብናደርግስ? ይሄም እኮ አገልግሎት ነው። ካሎራውን ማይክ ይሰጠኛ አይልም። መድረክ ላይ ሄዶ አሸር ነው፣ ወንበር ይጠርጋል፣ ጽዳት ያጸዳል ቤተክርስቲያን ውስጥ። ይሄም አገልግሎት ነው። እግዚአብሔር አይደለም ያየው? ኤርሚያስ ከፊት ሆኖ እየሮጠ ካለ እኛ የሚያስፈልገውን ግባት ማስቀር። ሃኒቾ ማናት ሜርሲ ገብታ እየሮጠች ከሆነ እዛ ትራክ ውስጥ ሃኒቾ ደግሞ በአንዳንድ ነገር ብታገዛት፣ ውሃ በማቀበል ለሱ የሆነ ነገር በማቀበል ብታገዛት፣ አይዞች ብታበረታታት። ይሄ ነው እኮ ወንጌል ማለት። የግድ ሁላችንም ማገልገል የለብንም ብራዘር። እንዴ ብራዘር እዛ ሙሴት እዚህ ላለ ቅድም ብየዋለው፣ ፈርዖን ቤት የልጅ ልጅ መባል አልፈለገምና የንጉስ ልጅ መባልን አልፈለገምና ከእስራኤል ጋር መከራ መቀበል ፈለገ። አሁን እየሆነ ያለው ይሄ ነው። ከእስራኤል ጋር መከራ መቀበል ፈለገ ሙሴ። ኤርሚያስ ኦርቶዶክስ ቤተክርስቲያን ውስጥ እንደማገልገሉ ገባ። እዛ ቤት አሁን ዲያቆን ነው ተከብሮ ይኖር ነበር። ግን ከኛ ጋር መከራን ፈለገ። በቃ ይሄ ነው ዋጋ እያስከፈላል። ከእውነት ጋር ልሞታል አለቅ እና እረፍ። በቃ እውነት ነው። ውሃ የሚያቀብል ውሃ ያቀብል፣ ሙዝ የሚያቀብል ሙዝ ያቀብል። ግንበኛው ግንበኝነቱን ይስራ፣ አናጺው አናጸኝነቱን ይስራ። በቃ እንደዛ ነው የሚሻለው። ከስራ የተረፋችሁን ጊዜ እያመጣችሁ አብሶ ይሁን ሉተራኖች ከስራ የተረፋችሁን ሰዓት አምጥታችሁ ሰውን አትራገጡበት። ይሄ የታናሽነት ምክሬ ነው። የሚቃወሙ ይኸውልህ አሁን ኤርሚያስንም አንተንም እኔንም እኮ የሚቃወሙ ከሎራው ቤታቸውን ዘግተው እስቲል ሚውት እንትን እኮ ኮሜንት እንድንጽፍ እንኳን አያደርጉም እኮ። ቤታቸውን ዘግተው ነው ኑና ፊት ለፊት እንነጋገር ስትላቸው አይነጋገሩም። አለበለዚያ ይሳደባሉ። ኑ በእግዚአብሔር ቃል ሞግቱን ስትላቸው ግን አይሰሙም። እና ምን እናደርጋቸው እኛ? አየህ በፍጹም እኮ እነዚህ ሰዎች የሚገርሙኝ እኮ ምንድነው ምኞታቸው፣ ፍላጎታቸው ራሱ ምንድነው? እሱ ምንድነው ፍላጎታቸው? አስበዋ
እንነጋገር ካሎራው ነኝ ብላችሁ አካውንት የከፈታችሁት አሁን ከኔ መልካም ነገር ሁሉ ካሎራው ነኝ የማረባው አሁን እንደዚህ አይነት ካሎራው ነኝ የካሎራው ምርኮኛ ምናምን እያላችሁ በመድኃኒዓለም እንደዚህ አታርጉ። በመድኃኒዓለም በስሜ እንኳን ተው እንጂ አሁን እኔም ወግ ደርሶኝ እንደው በስሜ አካውንት መክፈት ጀመራችሁ። ሲሚገርም ነው። ምንም እንዴ ካሎራው ነኝ ኦርቶዶክሱ ካሎራው ነኝ የካሎራ ምርኮኛው ካሎራው ነኝ እንዴ ወገን። እኔ ከሁለት አካውንት በላይ ሌላ የለኝም። እሺ ሰውንና ይሄ አካውንት ነው ያለ ሌላ አካውንት የለኝም ወገን። እና ሌላው አካውንት በኔ ስም የሆነ ነገር ቢያደርጉ ካሎራው አይደለም። ካሎራው አፉ የተገረዘ አፉ የተጠመቀ ሲያወራ ግራና ካሎራ ዘጁሪስት የሚለው ፔጅ ላይ ሄደ ብታይ እኛን አንተን ምናምን በቃ ኤርሚያስን አትንኩት የምንለን ሰዎች ጌታችሁ ኤርሚያስ ነው ብሎ ለጥፏል። ይኸው ከፈለግ እነዚህ ጤነኛ ናቸው ታዲያ? የኔ ወንድም ዘጁሪስ እኔ እኮ ቤት እኮ ሞዴሬተር ነው ነዳና ያለ ጌታችሁ ኤርሚያስ ነው ብሎ ለጥፏል። የሚገርም ነገር ካላወረደው ማለት ነው። እሺ ሼር አድርጉለት እንዴ ዘጁሪስ በዚህ ልክ እንደዚህ ያደረገ በዚህ ልክ ኤርሚያስ ጌታችሁ ነው። እኛ ኤርሚያስ እግዚአብሔር ልቦና ይስጠው። ምንም ማድረግ ይቻላል። እንግዲህ አሁን እንደዚህ ዘጁሪስ እንደዛረገ እኔ አላየሁትም። ሲቆያር እንደዛ ካደረገ ልክ አይደለም። እኔ በጣም ነው ማዝንበት። ሪስፔክት ማድረገው ሰው ነበር። እንደዚህ ካደረገ ማን ሲሚታ አድርግልን በመድኃኒዓለም ወረድ ላሳይ እንደዛ ነይ ሲነይ ግቢ ወይ አንቺ ደግሞ ሪከርደር ነሽ ነው እኮ እኔ ታይ ሁሉንም አትለጥፊ ነይ ግቢ አስገቧት። እንዴ ነው የታለች ነይ ግቢ ላሳይ ብላኛለች። ነይስ ቆርጠሽ ላኪው። እኔ አሁን አንቺን አምኜ ፖለቲከኛ ነሽ እኮ ቀጥይሲ ስቀልድ ነው ካሎራው ስቀልድ ነው ላሳያልኩ። ግን ቤቱን ከነገርከኝ አሳያለሁ። ሌላ ስልክ ስለ እንጃ ዘጁሪስት የሚለው ወንድም ነው። እዚህ ቤት ሞዴሬተር ነው። የካሎራውና የኢትስ ማይ ታይም ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው እና እንደዛ አታርኩ ባይዘው ለምን ሌላ ሰዎችንም ያስታል። እኛ ጌታችን ኢየሱስ ክርስቶስ ነው በአብ በወልድ በመንፈስ ቅዱስ የተጠመቀ እና አጥማቂው እኔ እረተው በመድኃኒዓለም እኛ ነገር ናችሁ እኮ ባይዘው እኛ እንደዚህ አይነት ባህሪ የለብንም። አሁን ዝም ብለን ሰውን ያለ ምክንያት ኤርሚያስ ስተት ነገር ካገኘን ካሎራው ዝም አይልም ባይዘው ማነው ኤርሚያስ ማነው አኪ ማንንም ሰው እንናገራለን። ከዚህ እውነት እኛ ከገባን እውነት ሸሸትካል አለቅ። ግን እግዚአብሔር ይመስገን እግዚአብሔር መንገዱን ጎዳናውን ያቅናለት። እስካሁን አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው። እግዚአብሔር ይባርከው። እኔ ወንድሞች በነገር ሁሉ ቤቱ በመሄድ ታፕታፕ በማድረግ ሼር ኮፒ ሊክ በማድረግ ለወንድማችን ኤርሚያስ እንወዳለን በማለት አበረታቱት። ከቻላችሁ ሉተራኖችም በነገር ከምንነድፉት እኔ እኮ ያኔ እኮ ኤርሚያስን እኮ ጥሪ አድርገውት ነበር። ወንድም ኤርሚያስ ገድል ላይ ያለ ዕውቀትን እኔ ሰው አይባንንም እኮ ኤርሚያስን እኮ ጥሪ አድርገውለታል እኮ ዳዊት። ለምን ሩጫው ስላልሆነ ሩጫው እሷን ሜቢ የኦቨር ሹፌር ሊሆን ይችላል እኮ ዴቭ ሉተራን የኦቨር ሹፌር ይሆናል። አሁን እሷ ኦቨር ሹፌር ከሆነ እሱ ጋር አሜሪካን መቶ ለአገልግሎት ኤርሚያስ ከመጣ ኤርፖርት ሄዶ ቢቀበልም እኮ አገልግሎት ነው። እኛ እንደዛ አድርጌ አገልጋይን ተቀብዬ አውቃለሁ። ያም አገልግሎት ነው። ገባ ሹፌር ነበርኩኝ። አንድ አገልጋይ ሲመጣ ተቀብዬ የሚያርፍበት ቦታ ወስድ ነበር። ይሄም እኮ አገልግሎት ነው። የግል ማታቀውን ነገር እኮ አምጥተህ እኮ እዚህ ጋር ስሞል ካታኪስ ላርጅ ካታኪስ እያልክ መንፈሳዊ ድርቀት የያዘውን ነገር ማውራት አይገባችሁ። ይሄው በቃ ተከፋፈልን እኮ እየተከፋፈልን ነው ወገን። አሁን ጠረጴዛና እንትናችንን መከፋፈል ነው እንጂ ያወጣነውን ነገር አስራቱ ላይም ምን ላይም ብለን የሰጠነውን እሱን የቀረን እንጂ አንደኛውን ክፍፍል እኮ አድርገን አህያው አስወራኝ እንጂ ምን አባክ ነው ብቻ የምታወራው? ያስወራኝ እንጂ ቀጥል ወንድምነት እግዚአብሔር ይባርክ። ቀኑን በሙሉ ብቻ እንታወራ ነው እንዴ? ወንድምነት አትበል እንዴ? እናውራ እንጂ እኛም ሄኖክ ጥያቄ ልጠይቅ። ለምንድን ነው ኤርሚያስን የምትጠላው? ምን አድርጎ ሆነ? እስቲ ተናገር። አንድ ለምንድን ነው የምጠላው?
ብዙ ጊዜ ስትጠለው ስትሰማ እኔ ኤርሚያስን እጠለዋለሁ ብያለሁ እንዴ? ብዙ ጊዜ በየቤቱ ኮሜንት ላይ ስትሰድበው ምን ስትል ነው? ብዙ አይቻለሁ፣ ታዝቤ የምሰራውን ቪዲዮ እያየሁኝ ነው። ለምሳሌ ቃለ ሕይወትን እየተናገረ መካነ ኢየሱስን እየተናገረ እሱ የወንጌል አገልጋይ ነኝ ማለት አይችልም። ቆይ አንዴ እሺ፣ ቆይ ወንድም ይችላል። መካነ ኢየሱስን መካነ ኢየሱስን ኤርሚያስ ብቻ የተናገረው ሌላ ሰዎች አልተናገሩም። ኤፋ ዱርዬ ትምህርት ነው። እኔ ስለሌሉ እኔ ሌሎች ሰዎች ኤርሚያስ መካነ ኢየሱስን የት ነው የተሳደበው? ሄኖክ ተሳድቦ ያውቃል። በጣም ነው የሚያከብራቸው የሚወዳቸው። እንደውም ለመካነ ኢየሱስ አይደል እንዴ በዚህ ቲክቶክ ላይ ኤርሚያስ ለመካነ ኢየሱስ አይንሽን በጨርቅ እንትን አድርገሽ ስለሆነ የምታወሪው እኔ እንደዛ አይደለም። ያለምንም ምክንያት ኤርሚያስን ተናግሬ ከሆነ እኔ ይቅርታ ጠይቃለሁ። ለእያንዳንዱ ለተናገርኳቸው ንግግሮች ግን ቪዲዮ አመጣለሁ። ለእያንዳንዱ ማለት ነው። አንዴ ፎርማ እኮ አንተ ቀን ሙሉ አወራህ አይደል እንዴ? ያያው ምንድነው? እኔ ግራ የገባኝ ይሄ ኢትስ ማይ ታይም ሚሞሪ ጭኔ ነው ወይስ ስብከት ነው? ተመሳሳይ ነገር ነው ዘላለም የምትሰራው ምንድነው? እኔ ግራ ነው የገባኝ። እስኪ ድገም አንድ ጊዜ። ኤርሚያስን እንወዳለን በሉት። እሺ ወገን ጠላት ይቃጠል። ኤርሚያስን እንወዳለን በሉት። እሺ እንወዳለን በሉት። ሌላኛው ደግሞ የካሎራ ፎቶ በቪዲዮ ተመልከተ ወጣ። ይሄ ነው የካሎራ ፎቶ ይኸውላችሁ እና ካሎራውንም እንወዳለን በሉት። ይኸውና ካሎራ ማለት ይሄ ነው። እሺ ሰሙ ግን እግዚአብሔርን የጀግና አንተ አንድ ብሎ እሱ ነበር የፖስተተ እኔ ውሸት ነው ብዬ ነበረ። አንተ ሰሙ በጌታ እውነት ይሁን አይሁን በምን አወቅ? እውነት መሆኑን በምን አወቅ? እኔ በቪዲዮ ወጥቻ አይተኛል የሆነ ነገር አይቻለሁ። በቪዲዮ ወጥተህ ሳታስብ ወጥተህ አይቻለሁ እኮ። ልክ ነው። ይሄ ነው ካሎራው። እዩት ካሎራው እና ያዙ ስክሪንሾት አድርጉ፣ እርገጡት። ለማጭበርበር አትጋጋጥ እባክህ። ራስህ ነህ። ግን አንተ አሁን ድምፅህን የኤርሚያስ ለማስመሰል እየታገልክ ነው። መልክህን እሳ እንዴት ታደርጋለህ? እሺ ችግር የለውም። አሁን አንድ ነገር ልንገራችሁ አባቴ፣ እኔ ክርስቶስን የምመስለው እንጂ ማንንም አልመስልም። እዚህ ምድር ላይ ማንንም አሁን ላስወርድ ነው። ለምንድን ነው ላስወርድ ነው? በቃ እኔ ላወራ ነው። ቤት ውስጥ የመጨረሻ ነው የምንጣላው ካሎራው። እኔ በቃ ሽሚታውን ነገር እየነገርኩ ነው። ድምፅህንም እንደሱ ነው የምታስመስለው። አክሰንትህንም ምናምኑን ጠቅላላ እንደሱ እያደረግህ ሚውት አድርገህ ልክ እንደ ኤልሳ እጁንም ባገኘው አስታጥበው ነበር። ልክ ኤልሳና ኤልያስ ትዝ ይላል እጁ እንዳስታጠበው። አገልጋዮችን የዚህ ነው ያለው ማከብራቸው። ይሄም እኮ አገልግሎት ነው። ባይዘው ቅድም ብያለሁ እንዴ ምን ታላቅ ለታናሽ ታናሽ ለታላቅ ቢታዘዝ ምን ችግር አለ? እታዘዛለሁ እንዴ ሰውዬው ምን ልክ አክት የምታደርገው እንደ ሰውዬው ነው። አሁን ምንድን ነው ያልከው? አሁን ያወራው ምንድን ነው እንዴ? አንተ ማየው ሌላ ሰው ነው በመዳን እንዲህ አይነት ነገር ከየት ነው ያመጣው ካሎራው? ቆይ አንዴ ሚውት አድርግልኝና ላውራ በእናትህ። መልእክቴን አስተላልፌ ልውጣ። እኔ ይሄ ሁሉ ሰው ኖሮ መልእክቴን ላስተላልፍ። እባካችሁ እንዴ አንዳንዴ ሰከን እንበል እንጂ የወንጌልም እንቅፋት ሆናችሁብን። አንተ ፕሮፌት ሲሶ ማውንታ ና ሲሶ ግባሲ ሲሶን አስገቡት። ሲሳይ ዛሬ ደግሞ ድምፅ ሆናለሁ ላቤላ ቡና ብለህ ሳቅ እንዳትቀማ። ሲሶ አርፈህ ቁጭ በል እየነገርኩ እኔ እኮ ትገርሙኛላችሁ። እረፍ ሲሶ። እንዲሁ ዝም ብለህ እንደሳቅ ሳይመች እንደሳቅ እንደዚሁ ባለጌ ሰው ነህ ካሎራው። እሱ ቤት ገብተህ እሱን እንደሚያመሰግን ሰው ምናምን ሆነ እሱ ቤት ጥሩ አውርተህ አሁን ደግሞ እዚህ ልትረግጠው ትፈልጋለህ። ባለጌ ሰው ነህ እንዴ። ቆይ እሱ ቤት ምንድን ነው ያወራሁት? እሱ ቤት እውነት ካለው ጽድቅ ካለው ልክ ትዝ ይልሃል ሐዋርያ ስራ ላይ እነ ማርያም ቤት ይጸለይ ነበር የጴጥሮስ መፈጠን። ቃሉንም ላስተምራችሁ አይደለ? መልአኩ ጎኑን መቶት ተነስ ልበስ ያለውን ሄሮድስን ባሳሰረው ጊዜ እንደነገ ደግሞ ጴጥሮስን አስገቡት እስር ቤት። ከዛ ምን እንዳለ ታውቃለህ? እንደነገ ሊገደል ነው ጴጥሮስ። መልአክ መጣና የእግዚአብሔር መልአክ እንደዛ እንቅልፍ ወስዶት ጎኑን ነካ አደረገውና ታጠቅ፣ ጫማንም ተጫም፣ ተነስ ተከተለኝ አለው። ዋ ሲሶ። ከዛ ምን አደረገ?
መልአኩ ተከተለው። ከዛ የወይን ቤት በሩ 3 ነው ያለው። የወይን ቤት በሩ አውቆ ተከፈተ የሚል አለ። አውቆ ተከፈተ። ገባ። ከዛ እነ ማርያም ቤት ነካ እየተጸለየ ነው። ሰራተኛው በሩን ስከፍት ካሎራው እየተቆራረጥክ ነው። አልሰማም። አሬ እኔ መሰለ ወንጌል አትቆራረጥ አትበለኝ። የተቆራረጠ ነው። ምንድነው? ቦታ ቀይርስ እዲ ሰሙ ጀግናው መጣ እዚህ ቤት እዲ እንዳ ቤቴ መጣ እንዳሰድበኝ። ሰሙዬ ሚዩት አድርጋ እንዴ። ሰሙ ቴንኪው ተባረክ ለትእዛዝ። ኧረ በእናትህ ሚዩት አድርጋ እንዴ። ሲሶ እሰማለሁ ወገን፣ አንዴ ወገን እሰማለሁ ወይ? ዛሬ ወንጌል መስበክ አለብኝ። ትሰማለህ? ቀጥል። እና ጴጥሮስ ልክ እንደተፈታ እነ ማርያም ቤት ይጸለይ ነበር። ልክ ሰራተኛዋ ዋው ጴጥሮስን አየችው፣ ደጅ ቆሙ። እዛ እነ ማርያም ቤት እየተጸለየ ነው። ካሎራው ቤቱን ከፍተ ብቻህን እያወራክ ነው እንዴ? እኛ እኮ ከታችሁንን የማውራት ፍላጎት አለ ምናምን። አሁን እሺ ቀጥ ይበቃ ነው መሰለኝ። ኧረ እባክሽ እስቲ ቃል ናገባ ሰሙ። አታስወርዱት ወንድማችን ጌታ ይመስገን። ሲሶ ልጁን ደብቆ እደግ ሲሶ አንተ ታይ እንጂ ልጁን ለምን እንደምታሳየው? ሲሶ ልጁን እንትን በለው። ልጁን ደብቀው ምን ነው? ሲሶ አጥፍቼለታለሁ። ቀጥይ። ሰሙዬ ሰላም ብያለሁ። አታስወርዱት። ሰሙን ለምን እንደምታስወርዱት? ማን ያስወረደው? አታስወርዱት በመድኃኒዓለም። ቆይ አንዴ ቆይ ማንም ሰው እንዳያወራ። አንዴ ቆይ ሀሳብ ብቻ ልስጥ። እሺ ስጥ። ደልቷል። በዚህ ቀን በርገር በኢትዮጵያ ምድር በርገር ቀጥልሽ። ምንድነው? ያልሰማሽም እኮ ቤት ጥያቄ ነበር። በእውነት ጠይቀኝ። ሰሙን አታስወርዱት። እሺ እኛ የይቅርታ ልብ ነው ያለን ወገን። አታስወርዱት። ናግባ። እኔ ምን ቀጥል። ድሮ አብሮ የሚያገለግሉ ወንድሞች ኤርሚ ጋር ለምን ጠፉ? ጥያቄ ስለሆነብኝ እሱን ቆይ በቅርቡ እንመጣበታለን። በውስጥ እያወራንበት ነው። የጌታን በውስጥ እያወራንበት አንዳንድ ሀሳቦች ቀላል ሰው አድርግተኛላ ሲሶ። እሱን በቅርብ ይዤ ልመጣለሁ። እሱን ዘገባ እሺ። እና ደግሞ ከዚህ ቀደም ኤርሚጄንሲ ከፍል 1000 ሰው ምናምን ሰው ነበር። ኖ አሁን እሱን ቶ ሲሶ እሱን ቶ ቢሃይንድ ነው የሚያዩት። ቢሃይንድ የሚባል ነገር አለ። ቢሃይንድ ነው የሚያዩት እና ችግር የለውም። ቢሃይንድ የሚባል ነገር አለ። ቆይ ሲሶ እባክህ በመድኃኒዓለም ነው። ሲሶ እባክህ ሚዩት አድርግ። አሁን ሚዩት አድርግ። ሰሙዬ እንዴት ነህ? ሰላም ብያለሁ። ሰሟችን እንኳን ወደ ካሎራ ቤት መጣ። የተወደድክ ወንድማችን ጌታ ካንተም ከኛ ጋርም ይሁን። ሚዩትን ክፈት እስኪ። ይኸው በትልቁ አድርጌሃለሁ። ቸር ወሬ ያሰማን ጌታ ሆይ፣ አፉን ተጠቀምበት ለክፋት እንዳይጠቀም። ቀጥል። አፍህን አስሬዋለሁ። ቀጥል። አንዴ ካሎራው ሰሙ እስኪመጣ ድረስ 1 ደቂቃ አድርስ። እንዴ የማንን ያሰርከው? እኔ እዚህ ውስጥ ያለው ሙሉን የማሰር ስልጣን አለኝ። እሺ ይሄው አንዱ ሲታሰር የወጣ አንዱ የታሰረው ተራ በተራ ላስወጣቸው እንዴ? እና እንዴት ናችሁ? ፒስ ናችሁ? ደህና ናችሁ? ቸርች ሆነ ነው ወይስ ቤት ውስጥ ነህ? አይ ቸርች ሆነ ነው። ምን ነው አይሄድም አሉክ እንዴ? እንዲህም ብለው ነገሩክ? እግር እንዳታሳየን እስኪ ሰው አሳየን ቸርች መሆኑ እንድናምን። እንዲህም ብለው ነገሩካቸው? አይ እግር ነው የምታሳየው አሉ ቸርች እንደወንክ እንዳልወንክ። እስኪ ቪዲዮውን ክፈተው ከቻልክ። እንዳንተ ብታይሳ ምን ነው እኔ ብታይ ምን ችግር አለው? ሰሙዬ ያው ትንሽ ዝንጀሮ ስለምመስል እኮ ሰው እንትን እንዳይል ብዬ ሰሙ። እስኪ ለማንኛውም ዛሬ ከካሎራው ጋር ታረቁ፣ በቃ ታረቁ። እንደው የምን እርቅ ነው የምታወራው አንተ? ደግሞ መች ተጣላ?
የምን እርቅ ነው የምታወራው? እኔና ሰሙ ተጣልተናል እንዴ? ሃይ እኔና ሰሙ እኮ አልተጣላንም። መቼም አንጣላም። እኔና እሱ የሚዳኘን ዲቤት ነው። 1-2 ዲቤት ይዳኘናል። ሌላ እኔ ሰሙዬ ዲቤት እናድርግ ፍቃደኛ ከሆንክ ሰሙሻ። ሰሙ አልተመቸውም መሰለኝ ካሎራው አንዴ ድልስ ዲቤት ቢገቡ ስለነበር ቲጂም እያለች ነበር እዚህ ገስት ላይ ያለችው ከስርም አርጋውን ሸምድዳችሁ አካኬ ዘራፍ ልትሉ ነው እንዲያሳየን ቪዲዮ ክፈቱ የምትሉ እኔ ዩናይትድ ቸርች ውስጥ ነው ያለው ታውቀዋለህ? እንደዛ ነው። እኔ እኮ ምድር ላይ ጴንጤ ይጫወታል፣ መድረክ ላይ ደግሞ እኛ ባይዘው እያወዛገበ እኔ በደንብ ተወዛገቡ። ቲክቶክ ላይ ካላወዛገብን ታዲያ ማንን ነው የምናወዛግበው? እሺ ቤቲ መልእክት አለሽ ለሰሙ ወይስ ራሱ ነው? እኛ አይደለን የሚያደርግነው። አንተ ደግሞ ዝም ብለህ አትጩ። ካሎራው ቤቲ ማለት ነው። ማንም ሰው ሳያቋርጣት ሀሳቧን ትጨርስ። ቀጥይ ቤትሻ ቀጥይ። እሺ አይ ኤርሚ አልተሳደበም ቤተክርስቲያንን ሲሉ ስለነበር ቪዲዮ ኖ በቃ ኖ እንደዚህ ታይ ቤትሻ ቆይ ቤትዬ ታይ ኖ ላስወርድሽ ነው እታለም ላስወርድሽ ነው ኖ እንደዚህ አይነት ነገር ታይ ቤትዬ እንዴ እዛ ከምንም የተቀጣጠለ ቪዲዮ አምጥታችሁ ሚዲያ ላይ ነው ካለ ነው ቆይ ሐሳብ ትፈራለህ ነው ሐሳብ አትፍራ ሐሳብ በሐሳብ ቆይ እሺ ቤትሻ አንዴ ስሚኝ ቤትሻ አንዴ ስሚኝ እታለም አሁን ይኸውልሽ አንዳንድ የወጡ ነገሮች አሉ ከዛም ከዚህም ወገን በጣም ብዙ ሰዎች አፋቸውን ያለ ልክ ከፍተዋል። ያለ ልክ ወንጌልን እስከ ማሰናከል የደረሱ ሰዎች አሉ። እንዴ ምነው ኤፍሬም ባለ ጊዜ ዱርዬ ትምህርት ነው ስላችሁ የሱን ቪዲዮ አላመጣችሁ? እኔ ይሄን እኮ ነው ማስመሰል የሚያነድ። ቆይ ዱርዬ ትምህርት ነው ብሎ አላለም? የካልቪን ትምህርት ቆይ የካልቪን ትምህርት ኖ ማይሆን ነገር ነው ማይሆን ነገር። እሺ ሐሳቧን ሞግት ይሁን። አሁን ቀደምም ቲጂ ኤርሚያስ አይሳደብም ስትል ነበር አይደለ? ኦኬ አልተሳደበም ተሳደበ። ኖ ቆይ አንዴ ስሚኝ እንትን ትላለህ አይሻልም? ኖ ስሚኝ ምን ይኸውልሽ ያለው ነገር እናውቃለን። አልተሳደብም ያልኩት እኮ የቲክቶኩን ነው የሰደባቸው እንጂ የመሬት ሆነ አይደለም ነው ያልኩት። የመሬት የቲክቶክ እዚህ ጋር እንትን አትበይና የቲክቶኩን የሉተር የቲክቶክ እና የመሬቱ ሉተር አንድ ሰው ረድና ዘጁሪስትን አስገቡልኝ። ዘጁሪስትን አግባ። እኔ በጣም አዝኛለሁ። የካሎራው እና የኢትስ ማይ ታይም ጌታ እንትና ነው ብለሃል። ማን ነው? ኤርሚያስ ነው ብለሃል። እንደዛ አይባል ባይዘው ዘጁሪስት። እንደዛ ካልክ በጣም ነው ማዝንብህ። ቪዲዮም እንደዛ ብለህ ከለቀቅ በጣም ጥሩ አይደለም። ንስሐ መግባት አለበት። እንደዛ ሁላችንም ወደን ጠይቀው ካሎራው ቤቲ ትጨርስ ግን ሐሳቧን እንዳታቋርጥ። ኖ እንደዛ አይነት ቪዲዮ የማንንም ቪዲዮ አይደለም። ጨርስ ልጅቷ ታውራና ትቀጥላለህ። አንተ ምንድነው እንትን ሐሳብ ኖ ማይሆን ነገር ነው የምታወራው። ቤትሻ እንደዛ አትበይ። እሺ ቤትሻ ይቀጥይ። ኖ እንደዚህ አይነት ነገር አልፈማው። በተለይ ማሊያ ለብሳችሁ የመጣችሁ ሰዎች እኔ አትመቹኝ። ማሊያ እየቀያየራችሁ የሆነ ነገር ስትነኩ ቆይ ኖ እኔ እንደዚህ አይነት ነገር ማሊያ ለብሳችሁ ኖ እንደዚህ አይደለም። መጀመሪያ ኢየሱስ ክርስቶስን ለበሽ ጋላትያን 3:27 ላይ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ነው። ኢየሱስ ክርስቶስን ኖ ቤትሻ ኖ ፖለቲካ ነው ለሰራ የመጣችሁ። እኛ እኮ መንፈሳዊ ሰው ነን። ኖ ፖለቲካ አይደለም። ቆይ አንዴ እኛ አሁንሽ በክርስቶስ ኢየሱስ አምኖ የዳነን ሰው ጋላትያን 3:26 እና 27ን የእግዚአብሔር ልጆች የሆኑትን በእምነት በኩል የእግዚአብሔር ልጅ የሆነውን በምን በጥምቀት ደግሞ ክርስቶስን ይለብሰዋል። እኛ ምን ለብሶ ክርስቶስ ኢየሱስን። አንድ ሰሞን የሆነ ነገር ስትናቁ ዩኒፎርም ቀይራችሁ ምመጡ የሆነ ጊዜ ስትነኩ ዩኒፎርም አንዴ ቀይ በቀይ አንዴ ጥቁር። እኔ እንደዚህ አይነት ሰዎችን አላስተናግድም። እሺ መልካም ይቅርታ አድርጉልኝ። ኦኬ አሁን ቀደም ጊዜ አንቺ ሐሳብ ካለሽ ተናገሪ። እሺ ቀደም ጊዜ ትዕግስት ኤርሚያስ አይሳደም ስትል ነበረ። ባይ ዘ ዌይ ኤርሚያስን ማንም አይጠላውም። ኤርሚያስ የሚጠላበት ነገር የለም ሲጀመር። እሱ ነገረ ስራው እንጂ የሚጠላው የሚያደርጋቸው ነገሮች እንጂ የሚደብሩት ማንም ሰው ኤርሚያስን የሚጠላ ሰው የለም። ኤርሚያስን ለምንድን ነው የምጠላው ምናምን የምጣዩ ምናምን የሚባሉ ወሬዎች ስለምሰማና
ማንም ሰው ኤርሚያስን የሚጠላው የለም። እንደ ወንጌላዊነቱ እናከብሯል። ግን ነገረ ስራ እንዲደበር ያደርገዋል ማለት ነው። ነገረ ስራው ቀደም ለታ አንዴ ቆይ ካሎራው ልጨርስ። አንቺ ስለሆንሽ ነው እንድታወሪ የፈቀድኩልሽ ቤትሻ። በጣም ሪስፔክት ስለማድረግሽ ነው። ጫና ያለ ነገር አታውሪ። በመሀላችን ቅሬታ አልፈልግም እኮ ካሎራ ሐሳቤን ልጨርስና እንትን ትላለህ። በቀደመው ቃልዮትና ምን ነበር ያለው? መካነ ኢየሱስ አፍልተዋል ሲል ነበር። ልክ አይደለም ይሄ ነው። ለምሳሌ ይሄንን ልክ አይደለም ብሎ ያወራው ሰው የለም። ሁሌም ባይዘዌ ሰውን የምንወደው ከሆነ ጥፋቱንም መናገር አለብን። የምትወዱት ከሆነ ይሄን ነገር እያጠፋ ነው ብላችሁ ያልነገራችሁት ገደል እየከታችሁት ነው። የምትወዱት ከሆነ ጥፋቱንም ንገሩት። አንድ ነገር ልንገርሽ። ኦኬ ቤቲ አንድ ነገር ልንገርሽ። ኖ አታስገቢያት ቤቲን አታስገቢ። እኔ ቪዲዮ እንደዚህ አይነት እኔም አንቺ ሆነሽብኝ ነው ያወራሁሽ። በቃ አንቺን ሪስፔክት ስለማድረግ እንዳታስገቢያት። እንትና ዘጁሪስትን አስገቡት። አንዴ ዘጁሪስትን አስገቡት። የካሎራውና የኢትስማይ ታይም ጌታ ማን ያለን በጣም ይገርም ነው። ኤርሚያስ ነው ብሎ ተናግሮናል። አሁን ይሄን ሰውዬ እኔ ቤት ሞዴሬተር ነው ወንድም ነው ምለው እኔ የኔ ጌታ ኢየሱስ ክርስቶስ እንደሆነ ነው ማምነው። ግን ችግር የለውም ከምን አንግል እንደተናገረ ይናገራል። አንዴ ዘጁሪስ ወንድሜ እስኪ አንዴ ሚዩትን አንሳና የካሎራው ጌታ ማን ነው? ዛለ ቆይ ማን ነው ያለ? ካሎራውና ኢትስማይ ታይም ቪዲዮ ሰርቷል ያለ ማን ነው? ኢትስማይ ታይም ነው የነገረን። ኢትስማይ ታይም እንደዛ ብለኛል አይደል? ጌታችሁ ኤርሚያስ የሚል አንተ አካውንት ላይ ለጠፍክም? ቆይ ኢትስማይ ታይም ሚዩት አድርግና እሺ ቪዲዮ አለ። ኢትስማይ ታይም እንደዚህ ያለበት ቪዲዮ አለ። የለጠፍኩትን አምጣና አሳይ። ለምሳሌ ካሎራ ይናገር ኢትስማይ ታይም በየገባበት ይሳደበኛል። ሚዩት እና አለጠፍክም ዘጁሪስ እንደዛ ብላ ሁለቱን ላስቀምጥ። ምን ብዬ የካሎራ የኢትስማይ ታይም ጌታ ኤርሚያስ ነው ቪዲዮ አለጠፍክም አንተ ፔጅ ላይ? ምን ብዬ ነው ቪዲዮ ላይ ያለጠፍኩት? እስኪ ቪዲዮ የለም እንደ ታዲያ የለጠፍኩት? ኧረ እኔ ያለጠፍኩም ከየት ምንድነው? ኢትስማይ ታይም ምን ሆነ ነው? ችግር አለብህ? ሶሪ በቃ ኢትስማይ ታይም ይሄ ነው። ኢትስማይ ታይም ሚዩት አድርግና ቆይ ንስሓ ግባ። በቃ ኢትስማይ ታይም ንስሓ ግባ። አሁን አንተ የክርስቶስ ልብ ካለ ንስሓ ነው ማለት አለብህ። አንደኛ ቆይ ካሎራ ቆይ ዘጁሪስ አንዴ ያውራ። ጌታችሁ ኤርሚያስ ብለህ አንተ ቪዲዮ አለጠፍክም? ኢትስማይ ታይም እና ካሎራ ያለ ማን ነው? ካሎራው ዝም በል አንተ። ቆይ ዝም በል ቆይ ካሎራ በጌታ በኢየሱስ ጌታችሁ ኤርሚያስ ብለህ አንተ አለጠፍክም? ፔጅ ላይ ቪዲዮን እስኪ ቆይ ቪዲዮ ግባና ካሎራው ፕሮፋይል ውስጥ አውጣና አሳይ እስኪ ማንን ካሎራው ብዬ እንደዚህ ብለህ አልጻፍክም አለጠፍክም? ቆይ ኢትስማይ ታይም እንደዛ አይነት ውሸት አያምርብህም እኮ። እንደዚህ ለምንድን ነው የምትለው? እንደዚህ ብለህ አልጻፍክም አለጠፍክም ወይ? ኢትስማይ ታይም ስለኔ የሚያነሳቸው ነገሮች ሁሉ ውሸት ነው። አሁንም ስማ፣ ለምን እንደምጠላኝ አላውቅም። ቆይ አንድ ነገር ልንገርህ። ቆይ አንዴ እሺ፣ ቆይ ኢትስማይ ታይም ማን ልግባ? አንዴ በቃ ምንም ችግር የለውም። ኢትስማይ ታይም ካለ መረጃውን አምጣ። እኔ ምን ላይ ነው የለቀቀው? እኔ ልፈልገው። ካላለ ግን አንተ ይቅርታ ነው መጠየቅ ያለብህ። እንደዚህ አይነት ነገር ስም ማጥፋት ጥሩ አይደለም። ኢትስማይ ታይም ዊ አር ሪስፔክት እናደርጋለን። እኔ በአይኔ ያየሁትን ነገር ሊዋሸኝ ይፈልጋል እንዴ? ጌታችሁ ኤርሚያስ እና ቪዲዮ አሳይ ወይ ካሎራው እኔ ጋር ፕሮፋይል ላይ ግባ። ቪዲዮ ዲሊት ስላላረኩኝ ወገን አለ እንዴ? ሌላ ስልክ ያላችሁ ፕሮፋይሉ ላይ ግቡና አለ በል እንዴ። ካሎራውና ኢትስማይ ኤርሚያስ ነው በጌታ በኢየሱስ ያለውን ነገር ብሏል አትበሉ። ቆይ ያሳየው ቀጭስ ቤትሽ በቃ እኔ እንደዛ አይነት ስም ማጥፋት አያምርም። ካሎራው ሁለተኛ ደግሞ ልንገር ጀመር እንደዛ አይልም። እንዴት እንደዚህ አሰብከው? የዴቪድ ጥሪ አማን ሻሎም አቅርቦ እምቢ አለ። በዚህ ጉዳይ ላይ ኤፍሬም ሻሎም የዴቪድ ጥሪ አቅርቦ ኢንፎርሜሽን አንተ ጥረት ስላለብህ ነው ጠይቆ ናና ተወያይ ስል እምቢ ብሏል። ይህን ነገር ደግሞ አማን ሻሎም ደግሞም ብሏል። ኤፍሬም ሻሎምን ብሏል። ፕላስ ኤፍሬም ሻሎም ብቻ አይደለም። በዛ ትምህርት ላይ ዴቪድን የጠሩት እነ ሙለታ ሁሉንም ነው ያሉት። ሁሉም ነው ግን ኤርሚያስም ከሆነ ይምጣ ብሏሉ። ቤቱ የተከፈተው በኤርሚያስ ሆነ ሁሉንም ጠርቷል። ቪዲዮ ላይ ዩቲዩብ ላይ ግባና ላሳይና አዳምጣ እንዴ እንታዳምጡ አድርጋለሁ። ቆይ በቃ ዩቲዩብን ተውና እንዲናርጋ አሁን ባይዘዌ
ቤትሻ ምንድን ነው እሱ? የትኛው ቪዲዮ ነው ተሳድቧል? አንተን በቃ ኢስ ማይ ታይም ዝም ብሎ በረረ ነው። ያው በረረ ነው። ለምን ይዋሻል? ትልቅ ሰው አይደል እንዴ? እኮ ከቻለ ንስሓ ይግባ። በቃ ኢስ ማይ ታይም ንስሓ ግባ። ምንም እኮ ቪዲዮ መፈለግ እኮ አይጠበቅበትም። እሱ በእግዚአብሔር ፊት ከሆነና እግዚአብሔር የሚፈራ ከሆነ ጌታችሁ ኤርሚያስ ብሎ ነው እንዳልጻፈ ይናገር። አንተ አልጻፍክም። እንደዛ ሲጀመር እኔ ሲጀመር አልጻፍክም። የእንትናና የእንትና ኤርሚያስ ጌታ ነው ብዬ በፍጹም እንደዛ አይነት ውሸት አያምንም። በስም ጠቅሳ አይደለም የኤርሚያስ ደጋፊዎች ከሎራው ኢትዝ ማይ ታይም ምናምን ብለህ ስም ዝርዝር ለጥፋ አይደለም። ጌታ ሰው ለምን ምን አይነት የት አለ አልኩ። መጀመሪያ ስማ በደንብ እኔ አሁን እሱ ፌዝ ነው ያለሁት። መጀመሪያ ስማ የሱ እንትን የራሱ ቪዲዮ አሳልፍ ወደ ታች አሳልፍ። የት አለ እየፈለኩት ነው። ቆይ አሳየኝ። የት አለ ካሎራው ነው ኢትስ ማይ ታይም ያለበት ቪዲዮ የት አለ? የትኛው ነው ልክ ኢትስ ማይ ታይም ተሳስቶ ይሆናል እኮ ሌላ ሰው የለቀቀው ነው አይቶ። ለምንድን ነው የሚዋሻው? ትዕግስት አትሸፍኝለት ፕሊዝ። አንቺ ኖ መሸፈን አይደለም ሌላ ሰው የለቀቀው ነው አይቶ ከሆነ ብዬ ነው። አይዋሻ ታዲያ እየዋሻ ታውና ወንድም ነው ካሎራው ዛሬ ትክክለኛውን ልንገር ስለተሰማ ነው እንዴ? ኢንተርናሊ ከውስጡ ጥላቻ አለበት። በተለይ እኔን መጀመሪያ ቀን ባገኝበት ሰዓት ምንም ሪዝን መሳደብ ጀመረ። የምር ገብቶ ጥቅስ እየጠቀሰ በኋላ ሁሉንም እየተከታተለ ነገሮችን የሚያጠውዘው እንደሱ አይነት ነው። ባይዘ በየቦታው እየገባ ከዛ በኋላ እኔን ስሜታ አድርጎ አንድ ቃል ከኔ ከወሰደ በኋላ በየቦታው እየሄደ ይሄ ሰው እየተሳዳቢ ነው ይለኛል ተመልሶ። በጣም አዘንኩ። እኔ እንደዛ አይነት ሰው ጋር እንኳን ይቅርታ አድርጉልኝና እኔ እንደ ክርስቲያን እንኳን እንደዚህ መቆጠር በጣም ያሳፍረኛል። እንዲህ ተሳዳቢ መሆንን ትክዳለህ እንዴ? ደንቆሮ ብለህ እኮ ሰድበኛል እኮ በአደባባይ እኮ በቃ ዘጁሪስ በቃ አሁን በቃ ወደ ዋናው ርዕሳችን በቃ አሁን ችግር የለውም። ደግሞ ቪዲዮን አንስቶታል። እየፈለኩት ነው። ቪዲዮን አንስቶታል። አሁንም እንደዋሽ ምክንያቱም እኔ ቪዲዮ አላነሳውም። አሁን አንተ ሰርፕራይዝ በሚሆን ሁኔታ ነው የጠየቃችሁት አይደል? ኤርሚያስ ነው አላልክም። አንተ ካሎራው አላልክም። አሁን የጠየቃችሁ እኔ ተዘጋጅቼ ምኞኜ ሳይሆን ሰርፕራይዝ በመሆን የመጣውም ደግሞ አጋጣሚ እኔን ደንቆሮ ብለህ አልተሳደብክም። ኤርሚያስ ጌታችሁ ነው አላልክም አንተ? ኢትስ ማይ ታይም ቤትሻ ዝም በይ አንቺ። ለምንድን ነው ሸቱ የሚያደርገው? ማታውቂው ነገር አትንጫጫ። አንቺ ራስሽ አንዴ ዝም ሚውት አድርጊ። ቤትሻ ዝም ሚውት አድርጊ። ለምንድን ነው ማረገው? ራስን ይካርግ ሚውት አድርጊ። ካሎራው ቪዲዮ ያምጣና ከዚህ በኋላ ዘጁሪስ ሰማኛ አንዴ እንደዚህ አይነት የዋሽብኝ እኔ ካሎራው አንዴ ሰማኝ። እኔን ደንቆሮ ብለህ አልተሳደብክም። ኤርሚያስ ጌታችሁ ቢቤት አልቀበልም ብሏል አላልክም? አሁን እንደዋሽ እኔን ደንቆሮ ብለህ አልሰደብከኝም? አሁን የአሁኑን ቪዲዮ እኔን ደንቆሮ ብለህ አልሰደብከኝም ወይ? እኔ ካሎራው ጌታ እኔን ደንቆሮ ብለህ አልሰደብከኝም? ካሎራው ሚውት አድርግና በስም አይደለም በስም አይደለም። አሁንም ስማ የኤርሚያስ ደጋፊዎች ጌታችሁ ኤርሚያስ ነው ብለህ ለጥፈህ ነበር። እኔን ደንቆሮ ብለህ በአደባባይ ነው የተሳደብከው። ኢትስ ማይ ታይም እየተሰማማና አንዴ በእናትህ እየተሰማማ አሁን ይኸውልህ አንተ መስሎ ሊሆን ይችላል ወይ ሌላ ሰው ለቆት ይችላል። እሱ ጋር ፔጁ ላይ የለም አላለ። ዘጁሪስ በጣም የሚያነብሰው የሚያክሰው ነውና ካሎራው በጣም እርግጠኛ ነኝ እኮ ኮዚት የምትባለው ቤት ደንቆሮ ብሎ ፊት ለፊት ነው የተሳደበው እኔን። ከዛ ፔጁ ላይ ደግሞ ጌታችሁ ዲቤት አልቀበልም ብሏል ብሎ ለጥፏል። አይ እሷን ጥራትና ቪዲዮ ወይ ትመስክርበት ወይ ቪዲዮ ታሳይ። አንተ አጨበርባሪ ታውጣና ታሳይ ማን እንደተሳደበ። ዝም ብለህ ካሎራው እኮ በቃ ኢትስ ማይ ታይም አላረኩም ካለ አላረኩም ነው። አንተ ደንቆሮ ብለህ አልተሳደብክም ወይ? ደንቆሮ ብለህ አልተሳደብክም? በቃ እሺ ይብቃል። ደንቆሮ ብለህ አልተሳደብክም? አንዴ ኢትስ ማይ ታይም አንዴ በቃ ወንድምን ደንቆሮ ብለህ አልተሳደብክም ወይ? አንዴ ኢትስ ማይ ታይም በመድኃኒዓለም ኧረ ገጠር ገበያ እናድርገው። በቃ ኧረ ሚውት አድርጋቸውና ይስማሙ በቃ። እኔ ከብዶኝ ነው እኮ ከብዶኝ ነው ማለት ዘጁሪስ እኔ በኢትስ ማይ ታይም ስም ይቅርታ ጠይቃለሁ። በቃ እኔ እንደው ዝም ብዬ ኢትስ ማይ ታይም ሰምቼው እንደዚህ በማድረጌ ይቅርታ ጠይቃለሁ። ሶሪ ብራዘር፣ ምንም ችግር የለውም። ግን
አንድ ነገር ልንገራችሁ ኧረ በስመ አብ ባይዘው ከኤርሚያስ ጋር በአንዳንድ ነገሮቹ የቆም ነው ከእውነት ጎን ስላለን ሌላ ነገር የለም። የያዘው እውነት የመጽሐፍ ቅዱስ እውነት ስለሆነ ከመጽሐፍ ቅዱሱ ጎን የቆም ነው። ወንድማችን ነው። ወንጌል ሰምቶ ምንበታል። ብዙ ሰዎችን ወደ እግዚአብሔር መንግስት እዚህ ቲክቶክ ላይ ካሉት ሰዎች በተሻለ ሁኔታ ለእግዚአብሔር መንግስት አዋጥቷል። በተሻለ ቴዎሎጂያን ከሚባሉት ከአንዳንድ ደረቅ ቴዎሎጂያኖች ምንም የእግዚአብሔር መንፈስ ከሌላቸው ቴዎሎጂ ገብተው የወጡ ሰዎች ግን መንፈሳቸው የደረቀ ሲሰብኩ ልብን የማይነካ ታች የማያደርግ ከነሱ በላይ ኤርሚያስ አበበ ለዚህ ወንጌል ቢያንስ በሰለጠነ ሀገር ነው የሚኖረው። ሰርቶ ገንዘብ ሜክ ማድረግ ይችላል። ያንን ሁሉ ይቅርብኝ ብሎ ለወንጌል ዋጋ የከፈለ ሰው እና ቴንኪው ልንለው ገባለ። እኔም ቴንኪው እለዋለሁ ከዚህ እውነት እስካለ ድረስ እና ከዛ አንግል ነው ማንም ሰው ሰሙን ከዚህ ወንጌል ከሎራው ስማ፣ በእኔ ስም ይቅርታ እንዳትጠይቅ ደንቆሮ ብሎ በአደባባይ ነው የሰደበኝ። ጌታችሁ ብሎ በአደባባይ የለጠፈው የለጠፈዋል አይቻለም እኮ አውርዶት ነው። በስማይ ታይም እግዚአብሔር ይጠይቀው። እንደዛ ካወረደውም እኮ ሰላም ነው። ተጸጽቶ ልክ አይደለሁም ካለ ካወረደውም እኮ የይቅርታ ልብ አለው ማለት ነው። እና ሌላው ቅድም እንዳልኳችሁ እዚህ 100 ምናምን ሰዎች አላችሁ። ሰው በተጠራበት ሩጫ ይሩጥ። ትራክ ውስጥ ከገባ ሁሉም ሯጭ አይደለም። ውሃ አቀባይም አለ፣ ሶፍትም አቀባይ አለ። ስለዚህ አንዳንዶቻችን ባልተሰጠን ሩጫ ነው የምንሮጠው። ወንጌልን አታደናቅፉ። እንደ ሄኖክ ያላችሁ፣ እንደ ኖን ፕሮፌት ያላችሁ፣ እንደ ዴቭ ሉተራን፣ እንደ ንቂያ በዛ ጎን ያላችሁ ሰዎች ወንጌልን ትርፍ ጊዜ መዝናኛ ላረጋችሁት እየመጣችሁ ሰው እንዲሰበሰብ የኤርሚያስን ስም ጠርታችሁ ወንጌልን ለምታበላሹ ሰዎች እንደው ቅድም ብያለሁ። አንድ ኮርሰኛ ኮርስ ሲወዳደር ሙዝ ሚያቀብላለ ውሃ ሚያቀብላለ እና ኤርሚያስ ሲወዳደር አንተ ሙዝ አቀብል በቃ ወይ ውሃ አቀብል ባጭሩ። ሐናም እንደዚህ አድርጊ፣ ሌሎቻችሁም እንደዚህ አድርጉ። አዎ ካሎሮታችሁ ወርዶ ቤተክርስቲያን ውስጥ አሸር ነው ይጠርጋል፣ ወንበር ይጠርጋል። ይሄም አገልግሎት የግድ መድረክ ማይክ ሊያዝ አይደለም። አልተጠራውማ በዛ በማይክ ወይም ደግሞ ግንበኛ የሆንክ ሰው ካለ ደግሞ ግንበኛ ሆነ ወንጌል ሰብካለሁ ብለህ ከምታበላሽ ግንበኝነትን ስራ። ቤተክርስቲያንን ልክ እንደ ሊዲያ በገንዘብ እርዳ። ዴቭ ኦቨር ሹፌር ከሆንክ በዛ በኦቨር ሹፌርነት በምታመጣው አስራት ቤተክርስቲያንን ጥቀም። ይህም ጥቅም ነው። ሀኒቾም ሳሊ ከሆንሽ እንደዛው በቃ በተሰጣችሁ ነገር እንደዛ መሮጥ ይሻላል። ቲክቶክ ላይ መታችሁ እናንተ ከመጣችሁ በኋላ ነው አውዱ የተቀየረ። ለኦርቶዶክሳውያን ወንጌል መስበክ ብላስፈሚ ነው ብላችሁ ነው አሸማቀቃችሁ እና እግዚአብሔር ይወዳል እንዳንልኩ አረጋችሁ ነው። ቢፈቅዱልኝ ሜላይን ክርስቲያን ውስጥ ነው የምገባው ብለህ ከኦርቶዶክስ ቆይ አንዴ ኧረ እባክህ ሰሙ በመድኃኒዓለም ሰው አትረብሸን። ኧረ እግዚአብሔርን ፍራ ሰሙ፣ እግዚአብሔርን ፍራ። ወይ መድኃኒዓለም እና እንኳን አስወረዳችሁት እና ምንድነው የምላችሁ ቢፈቅዱልኝ ሉተራን ባትኖር እዚህ ቤተክርስቲያን ውስጥ አልቆይም ላለው ሰውዬ መልስ ሳትመልሱ ይሄ ሳያናዳችሁ የኤርሚያስ ለተመረጠ የሞተው ማለት ያጋንንት ነው ያላችሁን ሰውዬ ሴፍ አነሳችሁ። ኢቭን እንኳን መካነ ኢየሱስ ብሎ አልጠራም፣ የካልቪንም ብሎ አልጠራም። እንደዚህ አይነት እምነት ያላችሁ ሰዎች ያጋንንት ነው ይሄንን ነገር ሌላ ሰውም ኤፍሬም ባለ ጊዜ ግን ሲናገር ምንም አልመሰላችሁ። አንድም ሰው ኤፍሬም ባለ ጊዜ እንዲህ ቤት የጠራው ሰው የለም። ማናችሁም ባይዘው የእግዚአብሔርን ቃል ይዛችሁ ፊት ለፊቱ አትቆሙ። እንኳን እሱ እኔ ጋር አትቆሙ። ባይዘው የእግዚአብሔርን ቃል ይዛችሁ ካሎራው ጋር አትቆሙ።
ስለዚህ እንደዛ ባይሆን ወንጌልን እንዳናደርስ እንቅፋት ሆናችሁ እኮ ምንም መሸፋፈን እኮ አያስፈልግም እኮ ከሎራው ምንም መሸፋፈን አያስፈልግም እኮ ደም ሳይፈስ ሬት የለም እያለ መጽሐፍ የውሃ ጥምቀት ኃጢአት ያስተሰርያል ካለ ሰው የአጋንንት ትምህርት ነው። ክርስቶስ ለኃጢአተኞች ለሁሉ ሞቷል እያለ ለተመረጡት ብቻ ነው የሚሞተው የሞተው ካለ የአጋንንት ትምህርት ነው። ምክንያቱም ገና ደካሞች ሳለንና ኃጢአተኞች ሳለን ነው የሞተው እንጂ ስለዳኑት ብቻ አይደለም የሞተው። ክርስቶስ በሙታንም በሕያዋንም ሊፈርድ ነው የሞተው እንጂ ለማዳን ብቻ አይደለም የሞተው። እነዚህ ቆይ እስማኤል አሁን አንተ ጴንጤቆስጤ ነህ። አሁን ለተመረጠ ብሎ የሚያምኑ ሰዎች እንደዛ ብሎ የሚያምኑ ሰዎች ድነዋል ብለህ ታምናለህ? እንደዚህ አይነት እምነት ያላቸው ሰዎች ከኛ ወገን ናቸው አይደል? አላምንም። ጠፍተዋል። አንተ ደግሞ ጫና ያለን ኤፍሬም ባለ ጊዜ ላይ ከዚህ በፊት ዲቤት ጥሪ አማን ሻሎም አቀርቧል። ኦፊሻሊ ማለት ነው። እንደዛ ቀድሞም ስላለ ማለት ነው። ደገመና ድጋሚ አቅርቧል። በዛን ጊዜ ሙሉ ዩቲዩብ ላይ ብትከታተል መልካም ነው። ኖ የኤርሚያስ አጠራርና ኤፍሬም ባለ ጊዜ የተጠራበት አጠራር በጣም የየቅል የኤርሚያስን የሰማውን አይደለም እንደው ቆይ አንዴ ዘጆርስ የኤርሚያስን እሳት ጎርሳችሁ እሳት ለብሳችሁ የሚያረጋችሁን አሳታችሁ እየሰደባችሁስ ነው ዲቤት የጠራችሁት። ኤፍሬም ግን በእንደዚህ አይነት መልክ አይደለም የጠራችሁት። ተለሳለስላ እኛ እኮ እናያለን እኮ ኤርሚያስ ላይ የሚደረገውን ዘመቻ እኛ እናያለን እኮ። ኖ እንደዚህ አትበሉ። ኤርሚያስ ላይ ያላችሁ አመለካከት ልክ አይደለም። ኢቭን እንኳን እንወደዋለን ስንል ትወዱታላችሁ። ከሁሉም ጋር ተዋደዱ፣ በሰላም ኑሩ የሚል ኧረ በስመ አብ ሁሉም ጋር ቀርቧል እኮ አላቀረቡ እንደ ሁሉም ላይ የቀረበበት መንገድ ለኤርሚያስ የቀረበበትና ሌላ ሰው የቀረበበት መንገድ እንደዛ አይደለም። ኤርሚያስ ጋር ሲቀርብ አንዳንዱ ከአፉ አስቀያሚ ነገር እያወጣ እየተሳደበ ሲቀርብ ሙለታ ቤት የከፈተ ጊዜ አቤላ ቡና ተሳዳቢውን አስገብቶ ሲያሰድበው አልነበረ እንዴ? ኤርሚያስ እንደዚህ አይነት የዲቤት ጥሪ ያለ እየተሳደበ እያሰደቡት እሺ ምናምን ሰው እየሳቃችሁ ኖ ዘንዱልስኛቁ ወያኖ ኪድ ብሎ ምን መሰለ አሁን ቢያንስ አጋንንታዊ የሚሉ ሰዎች ቢያንስ እውነት እናውራ ከተባለ ማንም ሰው ደግሞ ደጋግሞ የሚል ሰው ከዛ ወገን ያለው ሰው ዲቤትና ግባ ስባል መጥቶ ቢያንስ መወያየት አለበት። ሁሉ በጣም ያዘንኩት ምን እንደሆነ ታውቃለህ? እኛ ይሄንን እናምናለን። በእናንተ ሳይድ ያሉ ሰዎች ኢስማይ ታይም ጨምሮ አጋንንታዊ ነው ብሏሉ። እኔ ደግሞ አጋንንታዊ ብቻ አይደለም እኮ አንተ ደንቆሮ ብለህ የምትሳደብ እኮ የገሃነም ልጅ እኮ ነህ። ደንቆሮ ብሎ የሚሳደብ የገሃነም ልጅ ፍርድ ይገባዋል ያለው መጽሐፍ ነው። እኔ ነኝ ያልኩት። ደንቆሮ ብሎ የሚሳደብ የገሃነም ልጅ ነው ያለው መጽሐፉ ነው። እኔ ነኝ ያልኩት። ሚውታር ምክንያቱም አንተ እዚህ ሁለተኛ ዙር ዋሽተህ በሁለተኛ ዙርም መረጃ አምጣ እዚህ ጋር ያለው ለጥፋል ብለህ በሐሰት ከሳኝ። ለምን የእውነት ወዳጅ አሁንም ሰማ በጣም ሺም ነው የተሳደብከውን ስድብ የለጠፍከውን ታውቃለህ። አንተ እኮ ለመዋሸት እኮ ምንም ችግር የለብህም እኮ ምን ችግር አለ? ካሎራው እኔ ካሎራው ጋር መች ተሳዳደበ ያውቃለሁ። ካሎራው መች ተሰደበኝ እኔን መች እኔ በስም ዝርዝር አልተናገርኩም። የካሎራውን ስህተት እኔ ጋር ታምጣ። ኤርሚያስ ደጋፊ ካሎራው ጋር ለማጣላት የመጣበት መንገድ ጥሩ አይደለም። ኦኬ በጣም አዝናለሁ። ሰውን ከሰው ጋር አንተ ምን ከእግዚአብሔር የተጣላ ሰው ምን ከካሎራው ጋር ተጣላ አልተጣላ? ካሎራው ሚውት አስደርግ። አሁንም ይሄ ልጅ ቆይ አንዴ እኔን ለማጣላት የድንቁርና በመድኃኒዓለም በጣም ብዙ ሰው እየሰማችሁ ነው። በእንደዚህ አይነት የገጠር ገበያ ታይም አረ በጌታ ተደማመጡና ቢያንስ እንኳን ይቅርታ ተባባሉ። በቃ ምንድነው? እሺ አሁንም ተደራደባችሁ ነው የድንቁርና ለሌላውም ምድር ያስያዘኝ እንደው ትንሽ እየተነሳ ስለሆነ የተሳደበው ሰዳደቡት። አይ ቆይ ሚውት አድርግና ካሎራው እኔና አንተን ለማጣላት ምንም ስም ባልተነሳበት ቦታ ላይ መጀመሪያ እመን ደንቆሮ ብለህ ተሳድበሃል አልተሳደብም? እመን ጌታችሁ ኤርሚያስ ብለሃል አላልክም? የማወራው ነገር በጣም ታይሚንግ ስጠዋ ያውራና
ታይሚንግ ስጠውና እየተደረበ ከሆነ እኮ እኛ ጋር አይደርስም እኮ ከቨር ለማድረግ እየሄደ ስለሆነ እኮ ድምጽ ደንቆሮ እንደዛ ይላል። አንድ ነገር ተሳድበሃል፣ አልተሳደብክም፣ መልስልኝ። ደንቆሮ ብቻ አይደለም የድንቁርና ጥግ ነው ያለው። ዘጁሪስት አንተም ተሳድበህ ከሆነ እመንና ይቅርታ ተባባሉ አላልክም ወይ? ለካሜራው ነገር ልለፍ በቃ ሌላ አይመለከትም። ስለዚህ አሁን ሚውት ያለ ደንቆሮ የድንቁርና ቆይ ሚውት አድርግ በቃ ይበቃ። ሁለታችሁ ሚውት አድርጉ። እኔ ታወራት ፈልገው ይኸውልህ ከፈለጋችሁ አስወርዱኝ። ሚውት አድርግ ይቅርታ። አይ ካሎሮ ካልክ አስወርዱኝ። ይኸውልህ ካሎራ አውርደኝ አለበለዚያ አሁን ከእኔ ጋር ያለውን ይጨርስ። ደንቆሮ ብለህ ተሳድበሃል፣ አልተሳደብክም። ደንቆሮ ብለህ ተሳድበሃል፣ አልተሳደብክም። ይሄንን መልስ። እሺ እኔ ልጠይቅልህ። ኢትስ ማይ ታይም ፕሊዝ። አንዴ እንዳታነሳ ሚውት አድርግና ካሎራ አሁን እዚህ ያደረገ ዛጁሪስት ፕሊዝ ሚውት እንዳታነሳ በጌታ ሁላችሁም አንዴ ዝም በሉ። አንተ ኢትስ ማይ ታይም ማለት ነው። የዛሬ አንድ ወር ሞልቶሃል። ሰድበኸኛል አልሰደብከኝም እያልክ ማለት ነው። ሶ አንተም ሰድበከዋል፣ ዋሽተሃል፣ ቪዲዮ ለጥፈህብኛል በላ ማለት ነው። ነገራችሁ እናንተ ተዘግቷል። ከፈለጋችሁ ቤት ከፍታችሁ ሁለታችሁ ቤት ከፍታችሁ እዛው ጨርሱ። ሰድበኸኛል አልሰድብ የእናንተ እንትልክ ልንሰማ ነው የተቀመጥ ነው። እዚህ ጋር ካሎራው እያወራ ነበር፣ መሀል ገብታችሁ መበጠት ጀመራችሁ። ሶ መነታረክ ከፈለጋችሁ ቤት ከፍታችሁ ሁለታችሁ ብቻ እዛ መጫወት ትችላላችሁ። ግን ዛጁሪስት ላይ ዋሽተሃል። ቅድም እኔ ለማጣራት ብዬ ቪዲዮን ከፍቻ አይቻለሁ፣ የለህም። ካሎራውም ደግሞ እግዚአብሔር ይስጥ ይቅርታ ጠይቋል። አጥፍተሃል። እንዲሁም ይቅርታ መጠየቅ ያለብህ አንተ ነህ። እዛ ተሰዳድባችሁ አልተሰዳድባችሁም የራሳችሁ ጉዳይ ነው። ኦኬ መታችሁ ግን እኛም ማዶንቀር ደግሞ አትችሉም እንዴ? አስታራቂ ቃል ነበረ። ዳኒ ሚውት አድርግ። አስታራቂ ቃል ባጭሩ ማለት እሺ፣ ሚውት አድርግ አንዴ። እሺ እንዴ ምንድነው መበጣበጥ? ካሎራ ሐሳብህን ጨርስ። ወይ ቤትህን ምራ ወይ ደግሞ አንተን በስነ ስርዓት አስወራን እንዴ። ቁጭ ብለን ሰማችሁ ደስ ብለምሰላችሁ በእነሱ ልክ ምልሽ እኔ እንዲስማሙ ነው። አንደኛ ሁለቱም ሪስፔክት ማድረጋቸው ሰዎች ናቸው። መጀመሪያም ዘጁሪስ ደንግጫለሁ እንደዚህ ያለ መስሎኝ ካሎራ ግን አሁን መረጃው ሲጠፋ ቆይ እስኪ በእናትህ አንዴ ግን እንደው ለሌላ ቦታም ወንጌላ ከተገናኛችሁ እንኳን በዚህ ልክ ከምትደራረጉ ይቅር ብትባባሉ ደስ ይላል። ኢስማይ ታይም እና ዘጁሪስ መሀላቸው ያለው ነገር በቃ እየቀረው ይቅር። ነገ ደግሞ አንድ አይነት ሩጫ እንድትሮጡ አንድ አይነት ሩጫ። አንተ ቅድም ብያለሁ፣ አንተ ስትሮጥ እሱ ያቀብልህ፣ ኢስማይ ታይም ሲሮጥ ደግሞ አንተ አቀብለው። ስለዚህ ብትስማሙ እንደዛ ነው የሚሻለው። ኦኬ ስለዚህ ቆይ ዳኒ በእናትህ ስሬስ ዳኒ አንዴ ዳኒ ሚውት አድርግ። ባለ ጉዳዮች አውሩ። ካሎራ አሁን በጣም ያሳዝነኝ ዘጁሪስ ልብህ ያውቀዋል። በአደባባይ ይቅርታ ለመጠየቅ ስለሚተናነቅህ ነው። በአደባባይ አጥፍቻለሁ ይቅርታ ማለት አለብህ። በቃ በአደባባይ ክርስትና እያያችሁ ነው አይደል? አንዴ ሚውታይ አንዴ ላስወርዳችሁ። አንዴ ህዝቡ ይሄ ነው ክርስትና። ክርስትና በእግዚአብሔር ቃል እንኳን ይዣቸው ማቴዎስ 5 ነው 6 ጠቅሼ አሁን እነዚህ ሰዎች ይጸልያሉ። እንግዲህ ቂም ተያይዘው ባለገራውን እንኳን ይቅርታ ሊሉ እንኳን አልወደዱ። ባለገራቸው እንዴ ምን አለ እንዴ? ኧረ ተው በመድኃኒዓለም እንደ ክርስትና እኮ ይቅርታ ነው እኮ። እኔ እንደውም መሽከዳ እኔ እንድምድል ባገኝ አሁን ሰሙክ ታቻላ እሱ ይቅርታ ሳይለኝ ነው ይቅርታ ምለው ሁሌ እንደዚህ ይቅርታ ይልመድባችሁ። ይቅርታ እኮ ይጠግናል እኮ ወገን። ኧረ ተው፣ እግዚአብሔር ምሕረትን ያድርግላችሁ። ተው በቃ። እውነት ለመናገር አንድ ወር ሊሞላ ነው። ዳሪያዝ እኔ ቤት ሞዴሬተር ነበር የሰደበው። ኢትስ ታይም ነው ጁሪስት። ይሄንን ለመናገር ነው እስካሁን እንትን ያልኩት። ለምን ይቅርታ መጠየቅ ያለበት ኢትስ ማይ ታይም ነው። ለዚህ ነው የገባው። ዳሪያዝን አስገባና መጠየቅ ትችላለህ። ጁሪስት በእኔ ቤት ምንም አላወራም። ሞዴሬተር ነበር። ዛሬ 3 ምናምን 4 ሳምንት ቢሆን ነው
ይሄንን ለመናገር ነው። ምንም አላጠፋም ጁሪስት። ክፉ ነገር ሲናገር በዚህ ሚዲያ ጁሪስትን እኔ አላውቀውም። ያኛው እውቀት አለው፣ የማስተማር ችሎታ አለው። ግን በመሀል ጣል የሚያደርገው መርዝ በጣም ከባድ ነው። ጌታ ምስክሬ። ስለሰጣኝ እድል አመሰግናለሁ። ዳሪያዝን ከፈለግ አስገባና ይንገሬ። አመሰግናለሁ። ስለዚህ ጭቅጭቅ ምንድን ነው? ሁሌ አያስፈልግም። ወደ ቃሉ እንመለስ። አለቀ። ታንክ ዩ። ኦኬ ቴንክ ዩ። እናመሰግናለን። በቃ እሺ ካሎራ ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ቤትሻ ቲጂ ሁላችሁም ሰላም ብያለሁ። እና ዝም ብለን እዚህ እኛ እንቀጣቀጥ። እንግዲህ እግዚአብሔር እውነት ማን ነው እውነት ቦታ ላይ የቆመው የሚለውን እሱ ጌታ ራሱ መዛኛው አለ፣ እሱ ያስተካክላል። ደግሞ ዜድ የለጠፈውን ቪዲዮ አይተሃል አይደለ? አሁን በዚህ በያዝነው ወር ግንቦት ከ27 ነው ምናምን ጀምሮ ያው ወንጌል አንድ ላይ ጴንጤቆስጤው መካነ ኢየሱስም የመሬቱ አብረው ሊያዘጋጁ ነው ኮንፈረንስ። ስለዚህ እንደሚባለው ስላልሆነ እኛ እንደዚህ ጋር እንትን ባንልም የተሻለ ነው። አሁን ይካሄዳል ኮንፈረንስ አንድ ላይ እንግዲህ መድረክ አንጋራ ምናምንም የተባለው ነገር እንግዲህ አሁን በዚህ ወር ለ3 ቀን ኮንፈረንስ አለ ኮልፌ። ስለዚህ ምን ሊኮን ነው እና እንደዚህ ብናልፈው ይሻላል ወገኖቼ። በቃ እኛ ወንጌል ስተት ካለበት የሆነ ሰው ያን ሰው መጠየቅ መፍታችን ነው። ወዶኛል። ትላንት ቤት ገብቼ አልሰማችሁም ያለውን? አሁን እነዚህ ሰዎች አላማቸውም ከካውንስሉ ለመውጣት ነው የሚፈልጉት። እንደዛ ነው እነሱ እንደዛ ብሏል። እሱ እናቀለው እንደዚህ አይነት ነገርም አለ። ትላንትና ቃል በቃል ነው እየተናገረ የነበረው። ኤኒዌይ ባይዘው አንድ ነገር ልንገራችሁ። እሱማ ሀና እኮ ብላለች ገና ጉዳዩ ሳይጀምር መጀመሪያ እኔ ከካውንስሉ ብቻዋን ብትሆን መካነ ኢየሱስ ብቻዋን ብትገነጠል ምኞቴ ነው ብላ ካለች በኋላ እኮ ነው እነዚህ እነዲህ ምናምን የመጡትና ከዛም እንደዛ ብላለች። እኔም ሰምቻታለሁ። ነገር የለውም በቃ ተበል እነሱም አሁን በቃ የእግዚአብሔር ሐሳብ ይበልጣል። አሁን አንድ ነገር ልንገራችሁ፣ የመጨረሻ መልእክቴ ነው። እኔ የኛን ትራዲሽንና የኛን ትምህርት ብቻ እዛ ላይ ብቻ ሞግቱ። በቃ የኛን ትምህርትና የኛን ትራዲሽን የምሬን ነው የምላችሁ። እነዚህ አስመሳዮቹን አትከተሏቸው። እነዚህ አስመሳዮች አሉ አይደለ? ለሁሉም የሚያጨበጭቡ እንደነ የኛ ቴዎሎጂያን እኔ የኛን ቴዎሎጂያኖች አሉ አይደለ? ከሁሉም ጋር ጋብቻ የሚፈጽሙ ከሁሉም ጋር የሚጋቡ እነሱን ተዋቸው። አሁን ኤርሚያስ ለምን እንደሚጣላው ጋብቻ ስለማያደርግ ነው። ከእውነት ጋብቻ ስለሚቆም እውነትን ብቻ ይዞለት ስለሚሄድ ከሐሰት ጋር ጋብቻ ስለማያደርግ ነው። የሐሰት ትምህርት ካለ ሰውየው ይጠየፋል፣ በቃ ይነዝረዋል። ልክ ጳውሎስ እንዳለው መልአክም ቢሆን ከዚህ ወንጌል የተለየ የሚሰብክላችሁ የተረገመ ይሁን እንዳለ እንግዳ ትምህርት ሲያይ በቃ ይጠየፋል። አሁን ለዚህ ነው የተጠላው። ሌሎችስ ያስመስላሉ እና ለኤርሚያስ አበበ ጸልዩለት፣ እግዚአብሔር ከሱ ጋር እንዲሆን እንዲረዳው እኛም እንጸልይለታለን። ገስ ላይ እንኳን ባንታይ ባንገባ እንኳን ከስር ጸልዩለት። ቀደም ብያችኋለሁ። ኤርሚያስ ሲሰብክ ወይ ኤርሚያስ ትራኩላ ሲሮጥ ዳዊት ልተራን ወንድም ከሆነ ውሃ ማቀበል ነው ያለበት። አለቀ። ዶክተር ሻውል ሲሰብክ አኬኒቂያ ውሃ ማቀበል ነው ያለበት። አለቀ። እንደዛ ነው የሚሆነው። እና አንዱ ይኸውላችሁ ቀደም ብየዋለሁ። በዚህ ልጨርስ እኔ ቢዚ ስለሆንኩኝ። አንዱ ሲሮጥ የአንዱን ሩጫ ተሸከሙ። አንዱ ሲሮጥ አንዱ ትራክ ውስጥ ከገባ ቀደም ብያችኋለሁ። ኮርሰኛ ልክ ኮርስ ሲነዳ ውሃ አቀባይ አለ፣ ሙዝ አቀባይ አለ። ኤርሚያስ እዛ ትራክ ውስጥ እየሮጠ ከሆነ አቀብለው። ኤርሚያስ ራኩስ ሮጦ ቆና አቀብለ የሆነ ነገር አለቀ። ሴፍ አታንሳ። ዴቭ ሩጫ ካልሆነ ሩጫ አንፈልግ። በቃ ያለ ሩጫ አትሩጥ። ይሄ ነው መልእክቴ። ያለ ሩጫችሁ ባይዘዌ ነገ በዚህ ትምህርት
ያለ ሩጫቸው የሚሮጡ ሰዎች ምን አይነት ዋጋ እንደሚያስከፍሉ ነገ አስተምራለሁ። እስኪ ትምህርቱ የምትፈልጉ ሰዎች አንዳንድ ቁጥር ጻፉ። ነገ እንዴት መሮጥ እንዳለባችሁ ያለ ሩጫ የሚሮጥ ነገር ዋጋ እንደሚያስከፍል፣ ግንበኛው ግንበኝነቱ እንዲሰራ፣ አናጺ አናጺነቱ፣ ጎበዞች፣ ሹፌሩን፣ ነጋዴው ቢነግድ ይሄ ነው በቃ። ነግዶ ያተረፈውን ደግሞ ለእግዚአብሔር መንግስት ቢባርክ። አሁን በዚህ ነገር ነገ አስተምራለሁ። አስታውሱኝ እሺ። ርዕስ ሰጥቼ በደንብ ነው ማስተምረው። ከዛ ግልጥ ብሎ ይታያቸዋል። እግዚአብሔር ይባርካችሁ።